ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እግዚአብሔር የተመሰገነ ይሁን። የጌታን ቃል እንማራለን፣ እንካፈላለን። ይሄ አርብ የትምህርት ጊዜያችን ነው። የምናደርገው ነገር ላለፉት 2 ዓመት ከ8 ወር የማቴዎስ ወንጌልን ተማረን። በዚህ ቦታ ላይ 28 ምዕራፎች አሉት እና 28ቱን ምዕራፎች አየን። በ28ቱ ምዕራፎች ውስጥ ምንም ያልተቀያየረው ርዕስ ኢየሱስ ክርስቶስ ብቻ ነው። ማለት ከመጀመሪያ እስከ መጨረሻ we just found out እና የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ይጀምራል። ሲጨርስ ምዕራፍ 21 ላይ ከሞትና ከትንሣኤው በኋላ ጌታችን ኢየሱስም ወደ እነርሱ ቀርቦ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ ብሎ ይጨርሳል። ዳሩም ኢየሱስ ነው፣ መጨረሻውም ኢየሱስ ነው፣ መሃሉም ኢየሱስ ነው። እና እኔ አንድ ነገር ምናልባት እዚህ ላለን ለሁላችን ሰይጣን አለ፣ በጣም አለው አይልም፣ ግን አለ። ባልታሰበ መንገድ ነው የሚሰራውና አንዱ የሚሰራበት መንገድ በሁላችን ህይወት ውስጥ ማለት ነው። እንዲሁ በእኔ ብቻ ነው ብላችሁ በሁላችን ህይወት ውስጥ የሚያደርገው ነገር አንዱ በጣም አይ ቲንክ እኔ ስለ ዲያብሎስ ማውራት በጣም አልወድም። በጣም ስማርት ነው ምናምን ማለት አልወድም፣ ግን እዚህ ላይ በጣም ስማርት ነው። ምን ያደርጋል ይላል ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የሆነ ዲያብሎስ የማያምኑትን ሐሳብ አሳወረ ይላል። አልሰማችሁኝ? የክርስቶስ ወንጌል የክብሩ ወንጌል ነው፣ የከበረ ነው። ኢየሱስ ግን ምን አድርጓል ይላል ዲያብሎስ? የክርስቶስ የክብሩ ወንጌል ብርሃን ፍንትው ብሎ እንዳይታያቸው አይናቸውን አሳውረዋል ይላል። ሰው የክርስቶስን ክብር፣ የክርስቶስን ውበት፣ የክርስቶስን አስደናቂነት አይቶ መከተል ያቃተው አንዱ የሆነ መነጽር ስለገጠመለት ነው። ዲያብሎስ የሚነሳበት ምሽት ያርግልን እግዚአብሔር። what do we do? በቻልነው መጠን በ28ቱ ምዕራፎች ውስጥ ያየነውን የኢየሱስን ክብር አጠር አድርጎ የሚነግረን የመጽሐፍ ቅዱስ ታሪክ አቀርብላችኋለሁ። የመጽሐፍ ቅዱስ ክፍል እኔ ማቅረብ ብቻ ሳይሆን የእውነት ሰምተን አስበን አሰላስለን ጸልየን ማልደን የምንሄድበት ምሽት እንዲሆን ነው። በቃ ሰው ማመን ያልቻለው ስላሳወረው ነው። እኛ እንዴት አመንን ያላችሁ እንደሆነ ሁለተኛ ቆሮንቶስ 4:4 አንብቡ ከፈለጋችሁ። እኛ እንዴት አመንን ያላችሁ እንደሆነ በጨለማ ውስጥ ብርሃን ይሁን አለ እግዚአብሔር ይላል። ብርሃን ይሁን ሲል ብርሃን ሆነልን። እግዚአብሔር ብርሃን ይሁን የሚልበት ምሽት እንዲሆን ኦንላይን ለምትከታተሉን እዚህ ላላችሁ this is not religion ሃይማኖት ለመስበክ ድርጅት ለመስበክ አልቆምኩም። እኔ 28ቱ ምዕራፍ ውስጥ ያየሁትን ኢየሱስን ግን እናገራለሁ። ምንድነው የኛ ሮል? መጸለይ፣ መማለድ፣ ማሰብ፣ የሰዎች አይኖች እንዲከፈቱና እንዲበሩ ማለት ነው። ለሚቀጥሉት 40 ደቂቃዎች እንደዚህ 45 ደቂቃዎች የእግዚአብሔር ቃል እንሰማለን። ስንጨርስ አንወጣም። እኔ ስጨርስ ስብከት አይወጣም። ቁጭ እንላለን። ምን አደርጋለሁ ጨርሼ የለም ወይ? እንጸልያለን። ምን እንዲያደርግ እግዚአብሔር አይናችንን እንዲያበራው። በጣም ብዙ ክርስቲያኖች አለን ኢየሱስን በክብሩ ማክበር ያቃተን፣ ክብሩ ማይታየን። ክብሩን ያዩ ሁለንተናቸውን ትተው ነው የተከተሉት። እንደዛ አይነት ሶሳይቲ እንድንሆን እንጸልያለን ለራሳችን።
አጠገባችን ላሉ እንጸልያለን፣ ለቤተ ዘመዶቻችን እንጸልያለን፣ ለምድራችን እንጸልያለን። እግዚአብሔር አይናችንን አብርቶ የክብሩ ወንጌል ብርሃን ከታየን ባለጠግነት ማለት እሱ ነው። እሱን ነው የምናደርገው። በ28ቱ ምዕራፎች ውስጥ ያለውን የኢየሱስን ውበት እና ክብር የሚያሳይ አጭር የመጽሐፍ ቅዱስ ታሪክ አነብላችኋለሁ። እሱን ተመስርተን አንዳንድ ነገሮች ለማየት እንሞክራለን። መጽሐፍ ቅዱስ ካለ ኦፍ ኮርስ አለ፣ አጠገባችሁ ኪስ ውስጥ አለ፣ የወንበሮቻችሁ ኪስ ውስጥ። የዕብራውያን መልእክት መጽሐፍ ላይ እንድንሄድ ጠይቃችኋለሁ። የምንማረው የትምህርት ዋና ርዕስ የክርስቶስ የበላይነት ነው። the supremacy of Christ። የኢየሱስ ክርስቶስ የበላይነት፣ የኢየሱስ ክርስቶስ ዋናነት ነው። ቅዱስ መጽሐፍ የሚያስተምረንን ባጭሩ ስለሚናገር ይሄንን ክፍል ለማየት እንሞክራለን። መጽሐፍ ቅዱስ አጠገባችሁ አለ። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 4 እና ማስታወሻም ለምትይዙ የዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 4 እና ከዛ ምዕራፍ 2 ላይ ደግሞ ሄደን ልክ እንደዚሁ ከቁጥር 1 እስከ 4 ማለት ነው። በጣም አራት ናቸው። ደስ ይላል። የምናነበው ክፍል የሐዋርያው ጳውሎስ መልእክት ወደ ዕብራውያን ሰዎች የሚለው እዚህ ላይ ተጻፈው ምዕራፍ 1 ከቁጥር 1 እስከ 4 and then ምዕራፍ 2 እንሄድና ከቁጥር 1 እስከ 4 እናነብና እንጸልያለን ማለት ነው። ግልጽ ነው። ወር ጎይ ቆም ብለን ለጌታ ቃል ክብር አንብበን ጸልየን እንቀመጣለን። በማስተዋል ሲነበብ እንድትሰሙ ጠይቃችኋለሁ። የእግዚአብሔር ቃል ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም ልጁ ክርስቶስ ማለት ነው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል እያለ ይቀጥላል። ምዕራፍ 2 ቁጥር 1። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። ለምን? በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። እንጸልይ። እግዚአብሔር እንዲያስተምረን። እግዚአብሔር አባታችን ዛሬ ጸሎታችን አንዲት ናት። ክብርህን እንድናይ አይኖቻችንን ክፈት። ለምናምን ለማናምን፣ እዚህ ቤት ላለን ኦንላይን ላለን በሰው ህይወት ውስጥ ዋናው ይሄ ነውና አይ ዘንድ ብለው እንደለመኑ አይነ ስውራን እናይ ዘንድ እንጸልያለን። ቅዱሱ መንፈስ መጥቶ አይኖቻችንን እንዲከፍት እንድናስተውል ዋናውን አጀንዳ እንድታሳየን እንድትናገረን እንጸልያለን። ጌታ ሆይ ይሄ የከበረ ቃል ነው። የሰው ንግግር አይደለም፣ የሃይማኖት መጽሐፍም አይደለም፣ ያንተ መልእክት ነው። ጌታ ሆይ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ተብሎ እንደተጻፈ ነድተሃቸው የጻፉት ነው። መንፈስ ቅዱስ የጻፈው ነው። እንድንረዳ የሚያረገንም መንፈስ ቅዱስ ነውና መንፈስህ እንዲያስረዳን እንዲያስተምረን እንድትመራን ወደ እውነት እንድትመራን ራሳችንን ዝቅ አድርገን በፊትህ እንለምናለን። እዚህ አስተማሪ የለም፣ ሊቅ የለም፣ ሁላችን ያንተ ተማሪዎች ነን። አስተምረን ጌታችን ሆይ። ክብር ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። ዕብራውያን 1 ላይ ያለውን የጌታችን የኢየሱስ ክርስቶስን ክብር ሳስብ ምንም እንኳን ሙዚቀኛ ባልሆንም ታውቃላችሁ፣ ሙዚቀኛ እንዳልሆንኩ ሙዚቃ ነገር እንደማልነካካም ታውቃላችሁ።
ግን ከብዙ ጊዜ በፊት ከጥቂት ዓመታት በፊት ያነበብኩት አንድ ታሪክ ትዝ አለኝ። እሱን ላካፍላችሁ። መጀመሪያ አንድ ሚጢጥዬ አይነት ሪሰርች ተሰርቶ ነበረ ዋሽንግተን ዲሲ አሜሪካ ሀገር 2007 ዓመተ ምህረት በፈረንጅ 2007 ዓመተ ምህረት ላይ ዋሽንግተን ፖስት ነው ይዞት የወጣው። ትልቅ የታወቀ ጋዜጣ ነው እና ዋሽንግተን ፖስት ራሱ ጋዜጣው አብሮ ነው የሰራው ይሄንን ሪሰርች። የሪሰርቹ ዓላማ ይሄ አሁን ዘመናዊው ሰው ምን ያህል ያስተውላል ውበትንና አርትን የሚል ነው። ቆም ብሎ ውበትንና አርትን ለማስተዋል ጊዜ አለው ወይ እና ምን ያህል ነው ካዥዋሊ የሚያልፍ ሰው ውበትን ያደንቃል ወይ አርትን ያደንቃል ወይ በሚል እሱን ሪሰርች ለመስራት አንድ የታወቀ ሙዚቀኛ የሙዚቃ ኮምፖዘር የባንድ መሪ እና በዓለም ላይ ነምበር 1 ቶፕ ላይ ያለ የቫዮሊን ተጫዋች ቫዮሊን የሚጫወት ስሙ ጆሹዋ ቤል ይባላል። ምናልባት ሙዚቀኞቹ ታውቁት ይሆናል። ጆሹዋ ቤል የታወቀ ቫዮሊኒስት ነው በዓለም ላይ አሁን በህይወት ካሉት መካከል ማለት ነው። በዓለም ላይ በህይወት ካሉት መካከል ቶፕ ነው። በብዙ ቦታዎች ይጫወታል። ለብዙ ታላላቅ ሰዎች ለፕሬዝዳንቶች እንደነ ፕሬዝዳንት ቡሽ፣ ፕሬዝዳንት ኦባማ፣ ቭላዲሚር ፑቲን የመሳሰሉ ለሮያል ፋሚሊ ኢንግላንድ እየሄደ ተጫውቷል። ባንድ ይመራል እና የታወቀ ሙዚቀኛ ነው። በጣም የተከበረ ሙዚቀኛ ነው። አንድ ሰው እሱ ፐርፎርም በሚያደርግበት ጊዜ አዳራሾች ይሞላሉ። ፐርፎርም የሚያደርግበት አንድ ሰው እየተዘዋወረ የሱን ፐርፎርማንስ ለማየት ከፈለገ አቨሬጅ ቲኬት $200 መክፈል አለ። አቨሬጅ ቲኬት ማለት አቨሬጅ እንደኛ አይነት ተራ መቀመጫ ለማግኘት ቢያንስ $200 የአሜሪካን ዶላር ያስከፍላል። ትልልቆቹ የከበሩ መቀመጫዎች ከዛ በላይ ነው የሚያስከፍሉት እና ቢያንስ ግን አቨሬጅ $150-200 ያስከፍላል። ከፍሎ ነው ሰው የሚያየው፣ ያውም ተጋፍቶ። ቲኬቶቹ በጊዜ ነው የሚያልቁት። በጣም የከበረ ሙዚቀኛ ነው፣ የታወቀ ሙዚቀኛ ነው። እሱ ብቻ ሳይሆን የሚጫወትባት ቫዮሊን በጣም ውድ ናት። በዓለም ላይ ካሉ ጥቂት የቀሩ ልክ ብርቅዬ እንስሳት እንደምንላቸው ብርቅዬ ቫዮሊን ነች። 18ኛው መቶ ክፍለ ዘመን ላይ የተሰራች ናት። በጣም ይወዳታል። በጣም የታወቀች ናት። ሙዚቃ የምታውቁት ይሆናል። ያን ጊዜ 2007 ላይ ቢሸጣት $3.5 ሚሊዮን ታወጣለች። ቫዮሊኗ ብቻ እቺ መከርከሪያ $3.5 ሚሊዮን ሊሸጣት ይችል ነበር። ሰውየው የከበረ ብቻ ሳይሆን ቫዮሊኗ ራሷ ብታገኛት ታዋጣለች። ኢንፋክት በአሁን ዘመን ብትሸጥ እስከ ስንት ሊሸጣት ይችላል ብዬ ዛሬ ዝም ብሎ ለማየት ስሞክር $14 ሚሊዮን ሊሸጠው ይችላል። ማለት ሰውየው መከርከሪያው በጣም የከበረ ሰውየ ነው። ምን አረገ ዋሽንግተን ፖስት? የባቡር ጣቢያ ላይ ዋሽንግተን ዲሲ ያውም በጣም የተማረ እና በጣም አፍሉዌንት የሆነ ሶሳይቲ የሚመላለስበት የባቡር ጣቢያ ላይ ያችን ቫዮሊን ይዞ የቫዮሊኗን ኬዝ ከፍቶ መንገድ ላይ ባቡር የሚመላለስበት ላይ ጠዋት ራሽ አወር ላይ የታወቀውን ሙዚቃ እንዲጫወት አደረገው ማለት ነው። መንገድ ላይ ያንን የከበረ ሰው አውርዶ መንገድ ላይ ተጫዋች አደረገው ማለት ነው። ያቺው ቫዮሊን ማለት ነው። ዓላማው ሰው ያስተውላል ወይ ነው። ሰው ክብር ያስተውላል ወይ? ሰው ውበት ያስተውላል ወይ? ሰው የሚከፍልበትን መንገድ ላይ ሲያገኘው ያስተውለዋል ወይ? ሰው ያደንቃል ወይ? አርት ነው። በጣም ያስገርማቸዋል። 45 ደቂቃ ነው የጫወተው። በ45 ደቂቃ ውስጥ በካሜራ ሁሉ ተቀርጿል። 45 ደቂቃ ውስጥ ወደ 1000 የሚሆን ሰው ነው የተላለፈው እየተጫወተ እሱ ከፍሎ የሚገባውን 1000 የሚሆን ሰው ነው ያለፈው። ሲታዘቡ ለአንዲት ደቂቃ እና ከዛ በላይ ትንሽ ቆም ብሎ ያየና የሰማ ሰዎች ቁጥር ስንት ይመስላችኋል? 7 ሰው ማለት ያን ጃያንት ሰውዬ ብለው ያውም እኮ ለአንዲት ደቂቃ እና አንዲት ደቂቃ አካባቢ ያየው 7 ሰው ነው። ቪዲዮ ላይ በጣም ለመቆየት የፈለገ አንድ ትንሽ ልጅ ነበረ። ሲያየው ትንሹ ልጅ ጩጨው ሲል ለማድመጥ ሲሞክር አይ ቲንክ ሳይገባው አይቀርም እናትየው ጎተታ ይዛው ስትሄድ ያስብላል። በጣም ብዙዎቹ የኔ ቢጤ መስሏቸው ገንዘብ ጣሉለት።
እና ለማኝ መስሏቸዋል። ሰው ይጥሩለት ነበረ። መጨረሻ ላይ ጆሹዋ ቤል 45 ደቂቃ ተጫውቶ ሲጨርስ ሲቆጥረው $32 አግኝተዋል። በቃ ያልቃል። ኮንክሉዥን ኢዝ በቃ ክብር የማጣጣም ክብር የማየት ውበት የማየት አርት የማድነቅ የማስተዋል የለውም። የሰው ልጅ የከበረውን ዝቅ ብሎ ሲያገኘው አቴንሽንም አይሰጥም ነው ኮንክሉዥን። እና እኔ የዛን ጊዜም ስሰማው ዛሬም ሳሰላስል እንዴ ቢያውቁ ኖሮ ከፍለው የሚገቡትን ሰውዬ መንገድ ላይ ሲያዩት ያን የመሰለ ሰው እንዴት ያልፋል ብዬ ልናደድ አስብና ይሄን እያደረግን አይደለም ወይ ያለነው 2000 ዓመት ሙሉ የሰው ልጅ በአጠቃላይ ብናውቀው ለምነን የምንከተለውን ክርስቶስ ብናውቀውና ብናየው ህይወታችንን ልንሰጠው የሚገባ ወዶን የመጣውን ክርስቶስ ሰው እኮ አሁን አያስተውልም። ምን አይነት ነው እንትኑ በቃ የለበጣ አይነት ትንሽ ዞር እንላለን። ያ ሲነገር አውቃለሁ አምናለሁ እንላለን እኮ እንደዛ ግን እኮ አይደለም ብናየው። ወይ ደግሞ አንዳንዶቻችን እዚህ ቸርች የምንኖር ይሆናል ትንሽዬ ነገር ጣል ካረኩለት ይበቃል ብለን ባለጠጋውን አምላክ ትንሽዬ እንደኔ ቢጤ እኮ ጣል የምናደርግ ሰዎች አንጠፋም። አልፎ በሳምንት አንድ ቀን መጥቼ መዝሙር ከዘመርኩ አይበቃም? ጣል አልፎ መጥቼ መባ ከሰጠው አይበቃም? በጥምቀትና በክሪስማስ እኮ ቸርች እመጣለሁ። እንደዛ የሚጣልለት እኮ አልነበረም ብናየው። እሱን እኮ ነው የምናደርገው። አይ ቲንክ የተሰራው ሪሰርች ለሁሉ ይሰራል። የሰው ልጅ ሙዚቀኛን ብቻ ሳይሆን ሊያድነው የመጣውን ክርስቶስ የሚገባውን አቴንሽን አይሰጠውም። ምን ያደርጋል? አውቀዋለሁ በሚል ሰበብ ያሳብባል። ወይ ጠጋ ብሎ ትንሽ ቪዚት አድርጎ ይሄዳል፣ ወይ የሆነች ነገር ጣል አድርጎ ይሄዳል። በጣም ቸልተኛ ነው። የዕብራውያን መልእክት ጸሐፊ ምዕራፍ 1 ላይ ምንድን ነው የሚለን? ሉክ ወንድሞቼ እናቶቼ ወዶን ከሰማየ ሰማያት ወርዶ ከድንግል ተወልዶ የሞተልን ክርስቶስ ወርዶ ዝቅ ያለው የባቡር ጣቢያችን ላይ የመጣው ከባቡር ጣቢያም የወረደች ናት። ለእርሱ ሰማይ ዙፋኑ ነው፣ ምድሩ የእግሩ መረገጫ ናት። የዘላለሙ አምላክ ነው ከድንግል የተወለደው ሰው ሆኖ ወደኛ ጣቢያ መጣ። ጣቢያችን መጥቶ በመስቀል የሞተው ቸል እንዳትሉት ነው ማስጠንቀቂያው። ቸል እንዳትሉት፣ ሲሪየስሊ ያዙት፣ ሲሪየስሊ ተከተሉት፣ ሲሪየስሊ ከእርሱ ጋር ሁኑ። ለምን ነው? ከቸልተኝነት ወጥተን አጥብቀን ልንከተለው ይገባል ይህንን ክርስቶስ። ውሹድ አፕሪሺየት ቆም ማለት አለብን። የደቂቃ ሰዎች መሆን የለብንም። መያዝ አለብን፣ አጥብቀን መያዝ አለብን ብሎ ምክንያቱን ነው የሚነግረን። በጥቂት ደቂቃዎች የእግዚአብሔር ቃል የሚያነሳቸውን 3 ምክንያቶች ይነግራቸዋል። ለምንድን ነው ኢየሱስ ላይ በጣም ሲሪየስ? በነገራችን ላይ እኔ ድሮ ኢየሱስ የሚባል ስም ራሱ የጴንጤ ይመስለኝ ነበር። ብዙም አላስተውልም ነበር። ከነኛ 1 ሺዎች መካከል ነበርኩ። ሳነብ ነው መጽሐፍ እሱ ብቻ ነው። መጽሐፍት ሁሉ ስለኔ ይናገራሉ አለ ክርስቶስ። ለምንድን ነው ሲሪየስሊ መያዝ ያለብን? እርሱን መከተል ያለብን፣ እርሱን ቸልተኝነትን ማስወገድ ያለብን። የሃይማኖት ቸልተኝነት፣ የአንዳንዶች የማድረግ ቸልተኝነት፣ አልፎ እየመጡ የሆነ ነገር የማድረግ ቸልተኝነት፣ ህይወትን ያለመስጠት ቸልተኝነት፣ አጥብቆ ያለመያዝ ቸልተኝነትን አስወግዱ። ዋይ? ከ3 ነገር አንፃር የመጀመሪያው ኢየሱስን ቸል እንዳትሉ የተጻፈላቸው ሰዎችም የቸልተኝነት አደጋ ውስጥ ያሉ ናቸው። አንባቢያኑ ምን አይነት መሰሏችሁ? ከይሁዲነት ሃይማኖት መጥተው ክርስቶስን መከተል ጀምረው፣ ከቤተ መቅደሱ ወጥተው ክርስቶስን መከተል ጀምረው ትንሽ መንገድ እንደጀመሩ ወደ ሙሴ ለመመለስ፣ ወደ ቤተ መቅደሱ ለመመለስ፣ ወደ መላእክት አምልኮ ለመመለስ፣ ወደ ሆነ ነገር ለመመለስ ኢየሱስን ተራ የሚያረግ አስተሳሰብ ጀማምሯቸው ነበር። ቸል ማለት ኖ ኢየሱስ ብቻ ነው፣ አጥብቃችሁ ያዙት ነው። እንዳትንሸራተቱ፣ ቸል እንዳትሉ፣ አይኖቻችሁን እንዳታነሱ አጥብቃችሁ ያዙ። ለምን? የመጀመሪያው ምክንያት የሚነግራቸው ለእኛም የሚነግረን የእግዚአብሔር ቃል መጨረሻነቱ። አብራራላችኋለሁ። መጨረሻነቱ ለምንድነው በጣም ክርር ማድረግ ያለብን? እሱ መጨረሻነቱ አልኤክስፕሌን። ኢየሱስ ክርስቶስ የሰው ልጆች ከእግዚአብሔር ጋር ታርቀው እንዲድኑ ከእግዚአብሔር ዘንድ የተሰጠን የመጨረሻው ድምፅ ስለሆነ
ለምን ነው ቸል ማለት የሌለብን? እርሱ የመጨረሻው የእግዚአብሔር መገለጥ ስለሆነ in other words ኢየሱስ ክርስቶስ የእግዚአብሔር የመጨረሻ ማስጠንቀቂያ ስለሆነ እግዚአብሔር በብዙ አይነት መንገድ ተናግሮ ለመጨረሻ ጊዜ ብሎ የላከው መዳኛ መንገድ ስለሆነ ይሄው ምዕራፍ 1 ቁጥር 1 እስከ 2 ተመልከቱ። ራሱ መጽሐፍ ቅዱሳችሁ ወደ ኋላ ይመለስና ጸሐፊው ከጥንት ጀምሮ አገኛችሁት ብታዩት በጣም ደስ ይለኛል። የኔ ሐሳብ እንዳይመስላችሁ። ከጥንት ጀምሮ እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን ሲናገር ቆይቶ ከየት አገኘ ነው? ይሄው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ እሺ ይሄ እንግዲህ ኢንታየር ብሉይ ኪዳን የሚነግራችሁ እሱ ነው። ሲናገር ሲያስጠነቅቅ ሲናገር ቆይቶ ተመልከቱ እዚህ ላይ ቁጥር 2 ሁሉን ወራሽ ባደረገው እንመጣበታለን እዚህ ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። መጨረሻ ማስመር በጣም ጥሩ ነው። ለኛ በዚህ ዘመን መጨረሻ ለኛ ተናገረ ማለት ለመጨረሻ ዘመን መናገሪያ አርጎ ኦር ለመጨረሻ ጊዜ እግዚአብሔር ሌላ የለውም። ለምንድነው በጣም ጠበቅ? ሌላ የለውም። ቢያመልጠን ሌላ እድል የለም። this is የመጨረሻው የእግዚአብሔር ንግግር፣ የመጨረሻው የእግዚአብሔር መገለጥ፣ የመጨረሻው የእግዚአብሔር ማስጠንቀቂያ፣ የመጨረሻው የእግዚአብሔር የመዳኛ የሰው ልጆች እድል ኢየሱስ ክርስቶስ ስለሆነ ሲናገር ኖሮ መጨረሻ ጊዜ ለኛ በኢየሱስ ተናገረ። እኔ መቼም አላደክማችሁም ዛሬ ማታ ግን ቶሎ በእያንዳንዱ ነገር ልንገራችሁ። እንደው እግዚአብሔር ለሰው ልጆች ያለው ፍቅር ያስገርመኛል። ወንድሞቼ እናቶቼ እንደው የሰው ልጅ አልተወደድኩም አይበል። ውሸቱን ነው። ስላላየ ነው እንጂ አልተወደድኩም አይበል። ያልተወደደ ሰው በዓለም ላይ የለም። ለምን? እግዚአብሔር ይወደናል። ሁላችንም እግዚአብሔር ይወደናል በጣም አድርጎ። በተግባር በተረጋገጠ መንገድ እግዚአብሔር ይወዳቸዋል የሰው ልጆችን በሙሉ። ኢንስፓይት ኦፍ ስራችን ይወደናል። ሲፈጥረንም እንግዲህ ምናልባት ዘፍጥረት ምዕራፍ 2 ላይ ሄዳችሁ ስታነቡ ሲፈጥረንም እንዲህ የሰው ልጅን ሲፈጥረው በተለየ መንገድ እንደፈጠረው ሰምታችኋል። በተለየ መንገድ እኔ በጣም አንዳንድ ጊዜ ሳስተምር የሚያስገርመኝ አንዱ ነገር ጃይጋንቲክ የሆኑ የዓለም ነገሮችን በሙሉ እግዚአብሔር ይሁን እያለ ነው የሰራው። ቀሎት ነው የሰራው። እርግጥ እግዚአብሔር አይከብደውም እኮ ግን እንዴት እንደሰራን ግን ለኛ ይከብዳል የሱ አሰራር። ማለት ይሁን ብርሃን ይሁን ከዋክብት billions and billions of stars ሁኑ፣ ፀሐያት ሁኑ፣ በባህር ውስጥ የሚኖሩ አሳዎች ኑሩ። የዛን ቀን እንኳን አልኖርን ምን እንሆን ነበር? አዋፍት በአየር ላይ ብረሩ። ከባዱን እንዲህ ነው የሰራው። ከባድ የሚመስለውን ምዕራፍ 2 ላይ የሰው ልጅ ላይ ሲደርስ አዳም ጋር ሲደርስ እግዚአብሔር ይሁን አላይልም። በጣም ይወደናል። በጣም ተጠንቅቆ ነው ያበጀን። ዘማሪው መጨረሻ ላይ ግሩምና ድንቅ ሆኜ ተፈጥሬያለሁ እናመሰግናለሁ ይላል። ብላችሁ አታውቁ እንደሆነ ማለት መጀመር በጣም ጥሩ ነው። እንደ ስዕል ነው የሳለን። ተጠንቅቆ ነው የሳለን። ፊርፉሊ and wonderfully ነው የሳለን። ምን አረገ ይላል? ስጋዊ አካላችንን ከምድር አፈር አበጀው ይላል። አበጀው ዝም ብሎ እንዳይመስላችሁ። በጥንቃቄ ከምድር አፈር አበጀው። የሰማይ የምድሩ አምላክ ቢሊየንስ ኦፍ ስታርስ በቃሉ የበተነ አምላክ እንዴት ነው የሁሉ ጥንቃቄ? በቃ የሰው ልጅ ጋር እግዚአብሔር ጉዳይ አለው። ከዛስ ይሄን ዝም ብሎ አካላችንን ፈጥሮ ትቶን ቢሆን ኖሮ ባዶ ቀፎ ነበር የምንሆነው። ተንቀሳቃሽ ስጋ ነበር የምንሆነው። እግዚአብሔር ምን አረገ? የህይወትን እስትንፋስ በአፍንጫው እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። ልዩ ጉዳይ አለው እግዚአብሔር። እስትንፋሱን በውስጣችን አረገ። ሕያዋን ሆነን። ምንድናት ያቺ እስትንፋስ?
ምንድናት ያቺ እግዚአብሔር አምሳል? ከሱ ጋራ በፍቅር እንድንኖር። ይሄ ሁሉ ፍጥረት ዓለም ያድል አልተሰጠውም። ያበራል እንጂ ክብሩን ይናገራል እንጂ አባ ሊለው አይችልም። አስተውላችሁ ታውቃላችሁ? አስገራሚ ፍጥረታት መጥተው አባታችን ምናምን የሚል ንግግር የለም። ኖ አክባሪ ናቸው እንጂ የፍቅር አይደሉም። እግዚአብሔር ጉዳዩ ከዚህ ምስኪን ሰው ጋር ነው። አዳምን ፈጠረው፣ አወራው፣ ኢን ሪሌሽንሺፕ ገነቱ ውስጥ አስቀመጠው። ወዳጅ ሔዋንን አመጣለት። ሁለቱም የእግዚአብሔር ወዳጆች፣ የእርስ በርስም የእግዚአብሔር ወዳጅ። እግዚአብሔር በፍቅር ከሰው ጋር ሪሌሽንሺፕ። ከዛስ ሰምታችሁ ይሆናል በራሳችን በደል በራሳችን ኃጢአት በአዳም በደልና ኃጢአት ምክንያት ሰው እግዚአብሔርን በደለ። እሺ ተበድሎስ እንዲሁ ዝም አይልም እግዚአብሔር? ተበደለ እግዚአብሔር በቅዱሱ አምላክ ፊት ከእርሱ ጋር ሕያው ግንኙነት ሊኖረን አይችልም። ኦፍኮርስ ታውቃላችሁ እናንተ በጣም ንጹህ ነው እግዚአብሔር፣ እኛ በጣም ቆሸሽን። በንጹህ እግዚአብሔር ፊት ጸድቀን ልንኖር አንችልም። በቃ ተበላሽን፣ በጣም ቆሸሽን። ምን አረገ እግዚአብሔር? አወጣን እና ከገነቱ እንዳንመለስ አረገን ሲራራልን። በነገራችን ላይ አንዳንድ ክርስቲያኖችም ይሄን አያውቁም። የከለከለን ስለራራልን ነው። ብንገባ እንጠፋለን። ሰው እግዚአብሔር ምን አረገ? አራቀን ከራሱ። አትሊስት በህይወት እንድንኖር ሰው ጻድቁን እግዚአብሔርን አይቶ በፊቱ መኖር ስላልቻለ እግዚአብሔር እንዳይመለስ አረገው። ከዛስ እኔ በጣም የሚገርመኝ ነገር የሰው ልጅ በኃጢአቱ ምክንያት ከወጣ በኋላ እሱም ራሱ እግዚአብሔርም ሳያወጣው በፊት እሱ ራሱ የሰው ልጅ ከሸሸ በኋላ አረ በጣም እግዚአብሔር ይወደናል። ፈልጎ ይህን ኃጢአተኛ አንዳንድ ጊዜ ምን ያረግለታል እላለሁ። እንዲሁ ምን ያረግለታል? ክብር ይጨምርለታል እንዳይባል የከበረ ብቻውን እንዳይሆን ነው እንዳንል ስሉስ እግዚአብሔር በራሱ ሪሌሽን ፐርፌክት ሪሌሽንሺፕ ያለው ምንም ያልጎደለው አምላክ በቃ መረጠ እግዚአብሔር ከሰው ልጆች ጋር በፍቅር ለመኖር እና ያንን ኃጢአተኛና ወንጀለኛና የቆሸሸ ሰው ፈልጎ መናገር የጀመረው እግዚአብሔር እንደሆነ ሰምታችኋል። ዘፍጥረት ምዕራፍ 3 ቁጥር 9 እስከ 10 ዘፍጥረት ምዕራፍ 3 ቁጥር 9 እስከ 10 እግዚአብሔር አምላክም አዳምን ጠርቶ ኦ ማይ ጉድነስ የሄደውን እየተናገረ መናገር ጀመረ። ና ወደኔ መናገር ጀመረ። አዳምን ጠርቶ ወዴት ነህ አለው ይላል። ወዴት እንዳለ እኮ ያውቃል እግዚአብሔር። አዳምን እንዲያውቅ ወዴት ነህ አዳም አለው። እርሱም አለ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩ ፈራው፣ ተሸሸኩ። ፈላጊ እግዚአብሔር፣ ተናጋሪ እግዚአብሔር፣ እየፈለገ እየተናገረ የሚፈልግ እግዚአብሔር ፈለገው በብዙ መንገድ። ከዛ በኋላ በብዙ ጎዳና ሊያስገባን ወደ ራሱ ሊያመጣን እንደገና ወደ ዘፍጥረት 2 ወደዚያች ፍቅር ሊያመጣ የሰው ልጅን ፍለጋ በቃ መጽሐፍ ቅዱስ 39 የብሉይ ኪዳን መጽሐፍት የሚነግሯችሁ እየፈለገ እምቢ አለን እንጂ ዋና ሐሳቡ ሊያስገባን ወደዚያች ገነቱ ሊያስገባን ወደዚያች ግንኙነት። ምን ያልተናገረበት መንገድ አለ? በቃ እኔ ልዘረዝርላችሁ አልችልም። ፍጥረተ ዓለሙ እንዲናገር አረገ እግዚአብሔር ስለራሱ። በፍጥረተ ዓለሙ እግዚአብሔር በፈጠራቸው ነገሮች እርሱ መልካም መሆኑን፣ ፍቅር መሆኑን፣ አዳኝ መሆኑን ተናገረ እግዚአብሔር። በፍጥረተ ዓለሙ ይናገር ነበረ። በጥንት ለአባቶቻችን በብዙ ጎዳና ተናግሮ የሚለው እውነት ነው። ኦፍኮርስ እውነት ነው። መዝሙር 19 1 እስከ 4 ሰማያት ሳይቀሩ መዝሙር 19 1 እስከ 4 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸው አይሰማም። ግን ድምፃቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ድረስ ወጣ። በቃ ይናገራል እግዚአብሔር፣ በፈጠረው ፍጥረት ይናገራል። በቃ በልዩ ልዩ ጎዳና እግዚአብሔር ይናገራል። ምን እያለ? ኑ ወደ እኔ እያለ እግዚአብሔር ይናገራል። በቃሉ ይናገራል፣ በነቢያቱ ተናግሯል። ብዙ አላደክማችሁ፣ ምናልባት ሌላ ጊዜ ልታዩት ትችላላችሁ። የቤተ መቅደሱ ስርዓት ራሱ ኑ ነው። እግዚአብሔር መስዋዕትን እየሰው ምናልባት ወደ ቅድስተ ቅዱሳኑ ለመድረስ ፕሮፌቲክ በሆነ መንገድ ኑ እኮ ነው። ቤተ መቅደስን ሰጣቸው ለእስራኤል ታውቆ ይሆናል። ውስጠኛው ክፍል ቅድስተ ቅዱሳን ይባላል። የእግዚአብሔር ማደሪያ ነው። ማደሪያው ታቦቱ በዚያ ነው ያለው። እግዚአብሔር በዚያ ውስጥ ነው ያለው። ከዚያ በኋላ መቅደስ የሚባል ፓርት አለው። ሁለተኛ ፓርት ካህናቱ የሚቀድሱበትና የሚያመሰግኑበት ነው። ከዛ በኋላ ደግሞ የውጭው ኮርት ደግሞ አለ፣ አደባባዩ አለ። ህዝብ በሩቅ ሆኖ እግዚአብሔር የሚያመልክበት ነው። ዋና የሚናገረው ምን እየተናገረ ነው? እግዚአብሔር ወደ ውስጥ መግባት ጭንቅ ነው ለኃጢአተኛው ልጅ። ወደ ቅዱሱ ወደ ንጹህ እግዚአብሔር ሰው ሊገባ አልቻለም። ቅድስተ ቅዱሳን አይገባም ነበር። ሰምታችሁ እንደሆነ እንዴት ይወደናል እግዚአብሔር! የእውነት አይገባም ነበር።
ሊቀ ካህናቱ የእስራኤል ያውን በዓመት አንድ ጊዜ የራሱን ኃጢአት ተናዞ ንጹሕ ነዋ እግዚአብሔር ቅዱስ ነዋ እንዴት ብለን እንግባ? የራሱን ኃጢአት ተናዞ የሕዝቡን ኃጢአት ተናዞ በብዙ ፍርሃት በብዙ መንቀጥቀጥ አንድ ተወካይ ሊቀ ካህናቱ ብቻ ነበር የሚገባው። ምን ማለት ነው? ወደ ገነት መግባት ጭንቅ ሆነ። እግዚአብሔር ግን ተስፋ አልቆረጠ። ይናገራል 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 ይጠራል። ኢቭን በቤተ መቅደሱ በእስራኤል ሕግ ሲናገር 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 ኖረና እኔ በቃ ምን ልበላችሁ? እንዴት እግዚአብሔር እኮ በጣም ከዚህ በላይ እንዴት አድርጎ ይወደደን። እግዚአብሔር ዓለምን ስለወደደ ወልደ አምላክ ክርስቶስ ብድግ ብሎ ራሱ መጣ። that's the gospel ወንጌል ይሄ ነው። በቃ መጣ። አማኑኤል ሲወለድ እግዚአብሔር ከኛ ጋር። እግዚአብሔር የማይሆነውን ሆኖ እንደ እግዚአብሔር እኮ ሰው አይሆንም። እግዚአብሔር ሰው አይደለም እያለ ነው እንደውም ብዙ ጊዜ የሚናገረው። እግዚአብሔር እንዲህ ያደርግ ዘንድ ሰው አይደለም እያለ ሰው ሆነ ስለኛ። በተአምራት ከድንግል ተወልዶ ሰው ሆነ። ራሱ ብድግ ብሎ መጣ። በቃ መጣ። እንዴት ነው የሚወደን እግዚአብሔር? አዳም ሆይ ወዴት ነህ ሲል የነበረው በሩቅ ብድግ ብሎ መጥቶ አዳም ሆነ። እንዴት ነው የሚወደን? መጣ። ክርስቶስ መጣ ሰው ሆኖ ኃጢአታችንን በኋላ ማሳያቸዋለሁ ለመሸከም መጣ ክርስቶስ። እና እግዚአብሔር ምን አረገው? በቃ እግዚአብሔር ወዴት ነህ ሲል ሲናገር 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 መጽደቂያና መግቢያ መንገዶችን ቢነግረን አልመለስ ስላለን ክርስቶስን የመጨረሻው መናገሪያ አረገው። በቃ ሌላ እድል የለም። ኑ እናንተ ደካሞች ኑ ያለው ክርስቶስ በቃ ሌላ የለውም። የእግዚአብሔር የመጨረሻው ማስጠንቀቂያ ሆኖ ነው የመጣው ክርስቶስ ነው። ክርስቶስ ተወለደ፣ ክርስቶስ መጣ፣ ክርስቶስ አስተማረ፣ ክርስቶስ ስለኛ ሞተ፣ ክርስቶስ ከሞት ተነሳ እያለን የተማርነው። ይሄ ሁሉ ለምን ያላችሁ እንደሆነ የመጨረሻ መንገድ የመጨረሻ ፋይናል። ሮሜ ምዕራፍ 1 ልታነቡ ትችላላችሁ፣ ታይም የለንም። እሱም ሲናገር ጌታችን ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 28 በጎቼ ድምፄን ይሰማሉ ብሎ ተማምኖ መጣ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ድምፅ ሆኖ መጣ ክርስቶስ። እየተናገረ መጣ ክርስቶስ። ተናጋሪ እረኛ ሆኖ መጣ ክርስቶስ። ድምፁን አሰሚ ሆኖ መጣ ክርስቶስ። ምን ማለት ነው? ድምፁን ያሰማል፣ በጎች ይከተሉታል። መናገሪያ ሆኖ መጣ። ልዩነቱ የመጨረሻ ነው። መናገሪያ ሆኖ መጣ። በጎቼ ድምፄን ይሰማሉ። የእስራኤል በግ ጠባቂዎች ይገባቸዋል። ምናልባት እኛ ረስተን ከሆነ በግ ጠብቃችሁ ለምታውቁ ትንሽ ይገባቸው ይሆናል እንጂ እኛም የሚገባን አይመስለኝም። የእስራኤል እረኞች ይገባቸዋል። እስራኤላውያን አሁንም ድረስ ብዙ በግ ነው አንድ ሰው ኦውን የሚያደርገው። አንድ እረኛ ብዙ በግ ነው የሚጠብቀው እና የብዙ ሰዎችን በግ አንድ ላይ ይጠብቃሉ፣ ያሳድራሉ። በጋራ በረት ውስጥ ተራራ ላይ በጋራ በረት የብዙ ሰዎች በጎች ያድራሉ። እንዴት አድርገው ነው የሚለዩቸው ያላችሁ እንደሆነ እንደኛ የበግ ነጋዴ ቀለም ቀብተው አይደለም። የኛ በቀለም ቀብተን ነው የምንለያቸው። ቢጫው የኔ ነው፣ ቀዩ የኔ ነው አይደል? እንደዛ አይደል? ያ ሁሉ እንዴት አድርጎ ይቀበል? ቀለምም የለም። ምን ነው የሚያደርጉት? እረኞቻቸው ከመጀመሪያ ጀምሮ ድምጾቻቸውን ያሳውቋቸዋል። እያንዳንዱ እረኛ እያንዳንዱን በግ ትሬን አድርጎታል። ተራ በተራ ይመጣና አንደኛው እረኛ ይመጣና ድምጹን ያሰማል። ተከትሎት ይወጣል። ሌላኛው እረኛ ይመጣና ድምጹን ያሰማል። ሶ ቢዩቲፉል። አሁንም ድረስ አለ። ምን አለ ጌታ ኢየሱስ? መጣሁ አለ። ምን ሆነ? የነፍሳችሁ እረኛ ምን ታረጋለህ? ድምፄን እያሰማው ነው። እሺ በጎቼ ይከተሉኛል፣ ወደ ዘላለም ሕይወት አመጣቸዋለሁ፣ ለዘላለም አይጠፉም አለ። ክብር ለእግዚአብሔር ይሁን። ዋናውን እረኛ ላከልን እግዚአብሔር። ዋናውን ማስጠንቀቂያ ላከልን እግዚአብሔር። ወንድሞቼ ስለ ኢየሱስ ሲነገር ሃይማኖት አታርጉት። ስለ ኢየሱስ ሲነገር አልፎ አልፎ አስብበታለሁ። ስለ ኢየሱስ ሲነገር ሲሪየስ ነው መሆን ያለባችሁ። ለምን? ሌላ የለውም። በቃ ከዚህ በኋላ የመጨረሻው እሱ ነው። ኦንላይን አንዳንድ ውጭ ሀገር ያላችሁ በጣም ይገባችኋል። ይሄ ደግሞ እኛ ቀደም ያልነው ኢትዮጵያ የምንኖረው ይገባናል። የአሁኑ ትውልድ ይገባው እንደሆነ እንጂ አላውቅም። ቢል ሲመጣላችሁ ቤታችሁ አልከፈል ብላችሁ ስታስቸግሩ ይላካል። ክፈል ይላካል። ክፈል። እኛ ድሮ እንደዛ ነበር። ስልክ ይላካል። ክፈል። ዝም ቴሌ ነው እሺ እያልን እንወጣለን። እነሱ ደግሞ አበዙት ምናምን እያልን ክፈል። ከዛ ለአንድ ቀን ስራ በሄድንበት ለልጆቻችን አንዲት ነጭ ወረቀት ቀይ የተጋደመባት
ይልካል። አሁንም ሌላ ሀገር አለ ክፈል የመጨረሻ ማስጠንቀቂያ ትላለች። አእምሮ ደህና የሆነ ሰው መቼ ነግቶልኝ ነው። ወገኖች እግዚአብሔር በነቢያት ተናግሯል፣ በነ ሙሴ ተናግሯል፣ በእስራኤል ተናግሯል፣ በቤተ መቅደሱ ተናግሯል፣ በታቦቱ ተናግሯል፣ በብዙ መንገድ ተናግሯል፣ በፍጥረት ተናግሯል፣ በፀሐይ በጨረቃው ተናግሯል። አሁን ልጁን ሲልከው ምን እያለ ነው? ቀይ መስመር፣ ከዚህ በኋላ ሌላ የለም፣ መዳን በሌላ በማንም የለም። ሐዋርያቱ የሰበኩት መዳን በሌላ በማንም የለም፣ እንድንበት ዘንድ ከፀሐይ በታች ከሰማይ በታች የተሰጠን ስም አንድ ብቻ፣ የመጨረሻ ማስጠንቀቂያ። አእምሮ ያለው ሰው ሃይማኖት ሌላ መዳኛ መንገድ ስለሌለ የመጨረሻ ስለሆነ። ሙዚቃውን ሰምተሃል፣ ወንጌሉን ሰምተሃል፣ ስለ ክርስቶስ ሰምተሃል፣ ስለ መስቀሉ ሰምተሃል። ዝም ብለህ እንዳታልፍ የኔ ወንድም፣ ዝም ብለሽ እንዳታልፍ የኔ እህት። ምን ላድርገው? ሲሪየስ ተቀበለው። ለምን? የከበረ ነው። ለምን? የመጨረሻው የእግዚአብሔር ድምፅ። ሁለተኛው ምክንያት ተመልከቱ። ይሄን እንኳን በቃ ላሳደራችሁ ስለምችል ለማሳጠር ሞክራለሁ። እውነት መጨረሻነቱን ይነግራችኋል። ቸል እንዳትሉ፣ የመጨረሻ ነው። ሁለተኛው ክብሩን ይነግራችኋል። አሜን። ይሄን ሌላ ቃል ስለሌለኝ ነው። ምንም ሌላ ቃል ማግኘት፣ ክብር ሌላ ቃል የለውም፣ ክብር ብቻ ነው። ሲኖኒም የለውም። ምንድነው ክብር? ክብሩን ይነግራችኋል። ልስን በጣም የከበረ ነው። ኦር ለምንድን ነው ክርስቶስን ሲሪየስሊ መውሰድ ያለብን እኛ አንባቢያን ዘንድሮም ቢሆን? ለምንድን ነው ሲሪየስሊ መቀበልና መከተል ያለብንና የሃይማኖት ተራ ነገር ማድረግ የሌለብን? የሚወደን አምላክ የመጨረሻ ድምፅ አድርጎ ልኮታል። ደግሞስ የሚወደን አምላክ የላከው ክርስቶስ ልስኑ ወንድሞቼ፣ ከሁሉ በላይ የከበረ የእግዚአብሔር ድምፅ ስለሆነ ነው። የመጨረሻነቱ ብቻ ሳይሆን በጣም የከበረው ነው። እግዚአብሔር አይናችንን ይክፈት እንድናስተውል፣ እኔም አንደበቴን ይክፈተው። በጣም የከበረ ሰው ባለስልጣን በመልእክተኛ መልእክት ቢልክላችሁ በጣም ያስደንቃል፣ በጣም ያስደንቃል። እውነት ይሄ መልእክት ከንጉስ ቻርልስ ነው ብሎ አንድ ሰውዬ ቢመጣ እኔ ያቆኛል ምናምን እያልክ ራሱ ያስደንቃል። በመልእክተኛ እንኳን ያስደንቃል። ንጉሱ ራሳቸው ግን መጥተው ለመንገር እሳቸው ቢመጡ እንዲው ሌላ የለም እኮ የሚያስብል፣ እንዲው እርሶ ብድግ እርሶን የሚያክል ሰው እኔ ቤት መጣ እኮ ማለት አለብን። እንደዛ ነው ያደረገው የኔ ወንድም። ተራ መልእክት አይደለም እግዚአብሔር የላከው፣ ተራ መልእክተኛ አይደለም እግዚአብሔር የላከው። ማንን የላከው? ተመልከቱ ምን እያለ እንደሚያወድሰው። ቁጥር 3 ጀምሮ እስከ ቁጥር 14 ነው እንጂ ያልኩት ጠቅላላ ዕብራውያን እሱ ነው። ዕብራውያን ይበልጣል 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 ነው። በነገራችን ላይ ዕብራውያንን ማንበብ ከፈለጋችሁ የተሻለ የበለጠ የከበረ የተሻለ የበለጠ ነው። በቃ ከእስከ ዛሬ ከነበረው የበለጠ። ኢየሱስ ማን ነው? የበለጠ የከበረ የተሻለ የሚበልጥ ነው። ባጭሩ ግን ላንብብላችሁ። አሁንም መጽሐፍ ቅዱሳችሁ እንድታዩ አበረታታችኋለሁ። የሰው አስተያየት እንዳይመስላችሁ። እርሱ አብዝቶ ይበልጣል ነው። በቃ እዚህ በኋላ እርሱ አብዝቶ ይበልጣል፣ ቸል እንዳትለው። እርሱ አብዝቶ ይበልጣል። ቁጥር 3 ጀምሮ ተመልከቱ። ቁጥር 3 ጀምሮ እስከ ቁጥር 14 ድረስ ምዕራፍ 2ን ብትገቡ ቃላት በቂ ያጣ ጸሐፊ ነው የሚመስለው። እንዴት አድርጎ ይግለጠው የኢየሱስን ውበት? ቃላት አቅም አነሳቸው የሚል መዝሙር አለ። ቃላት አቅም አንሷቸው ነገር ነው። አላንብብላችሁ። ይኸው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አገኛችሁት። ለአባቶቻችን በነቢያት ብዙ ጎዳና ብዙ አይነት ነው የሚላቸው እስከዛሬዎቹ። በነገራችን ላይ ብዙ ጎዳና ብዙ አይነት እግዚአብሔር እኮ በነቢያት እኮ ተናግሯል። ብዙ ጎዳና ብዙ አይነት አሁን የበለጠ መጥቷል። አስናቀው ነገር መጥቷል። ምን ማለት ነው? እንድትንቋቸው የሚያደርጉ በፍጥረት የተናገረውን ያ በነቢያት የተናገረውን ያ በሙሴ የተናገረውን ያ እንድትንቀው የሚያደርግ ብርሃን መጥቷል። በሌላ አገላለጽ መብራት በርቷል። አንዳንድ ጊዜ መብራት ሲበራ ቤታችሁ ትዝ አይላችሁ? መብራት ሲበራ እኮ መብራት እናበራለን የራሳችንን
ሰው ዓለም ሁሉ ይሄን ነው እያደረገ ያለው። አሁን መብራት ሲጠፋ ምን እናደርጋለን እኛ? ኤልፓ መብራት ሲያጠፋ ማታ 4 ሰዓት ላይ እራታችንን እየበላን የራሳችንን መብራት እንለኩሳለን። ምን አገባን እኛ የራሳችንን እንለኩሳለን ብለን ጭልጭል የሚሉ ሻማዎችና እንትኖች እናለኩሳለን። ኩራዝ ሻማ ምናምን ቁጭ ይታያል። አሁን ደግሞ ስልካችንን በራ በቃ ይታያል እየበላ ነው ይታያል። ምግቡ ይታያል እርስ በርስ ይታያል እኮ ነው የምንለው። ይታያል። ከዛ በድንገት ኤልፓ ይለቀዋል። ስታያት ስልክህን ራሱ ሻማው የሚያስንቀው በራ። በነቢያት ተናግሯል። ያ ይታያል። በሐዋርያቱ ይታያል። በቤተ መቅደስ ይታያል። በሕጉ ተናግሯል። ያ ይታያል። አሁን እኮ ጉድ ያደረገን እኮ አንድ ነገር ነው። ምን? ዋናው መብራት በራ። ኢየሱስ ክርስቶስ የዓለም ብርሃን በጨለማችን ላይ አበራ። ክርስቶስ መጣ እና ምን ሆናችሁ ነው አሁን ክሬዚ የሆናችሁ? it's because በቃ ዋናው መብራት በራ። ያኛው ጥሩ ነው ደህና ነው። አሁንስ ዋናው በራ። ዕብራውያን ምዕራፍ 1 እስቲ ላንብብላችሁ ወገኖች፣ ራሳችሁ እስቲ አንብቡ። እንዴ ሰው ልጅ መጽሐፍ ቅዱስ ቢያነብ እንዴት ጥሩ ነበር። አሁን ግን ተመልከቱ፣ በነቢያት በብዙ ጎዳና ለአባቶቻችን ሲናገር ቆይቶ አሁን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም ተመልከቱ፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ኢቨን ከመላእክት ይልቅ እጅግ የሚበልጥ ቃላት ቋጠሩ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። ከነርሱ ይበልጣል ሳይሆን ከነርሱ አብዝቶ ይበልጣል። ከመላእክቱ ይበልጣል ሳይሆን ከነርሱ አብዝቶ ይበልጣል። እሺ ምን እንዴት አድርጌ ዲስክራይብ ላድርግላችሁ? እኔ ይሄን ውዳሴ ኢየሱስ ነው የምለው። እርሱ አሁን እግዚአብሔር እየተናገረ ያለበት ክርስቶስ የከበረ ነው። እንዴት? እሱ ሁሉን ወራሽ ነው ይላል። የራሱ ኮንቴክስት አለው። ሌላ ጊዜ ልታዩት ትችላላችሁ። የአምላክ የሆነ ሁሉ የእርሱ ነው፣ የእግዚአብሔር የሆነ ሁሉ የእርሱ ነው እያለ ይቀጥላል። ደግሞስ ዓለማትን የፈጠረ ፈጣሪ ነው። እግዚአብሔር በፈጣሪ አምላክ ነው የተናገረን። ትንሽ ደቂቃ ስሙኛ፣ አእምሯችሁን ከፍታችሁ። እግዚአብሔር ፈጣሪ አምላክ ነው እንደመጣው ፈጣሪ ራሱ ቅዱስ ዮሐንስ ሲናገር በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ክርስቶስን አወድሶ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ምንድን ነው የሚለው? ሁሉ በእርሱ ተፈጠረ። አሁን ክርስቶስ ስጋ ሆኖ የመጣው ሁሉ በእርሱ ተፈጠረ። ከተፈጠሩት ሁሉ ያለ እርሱ የተፈጠረ የለም። ዓለማትን የፈጠረበት ነው፣ ፈጣሪ ነው፣ ልጅ ነው፣ የእግዚአብሔር ልጅ። ይሄም ራሱ በጣም ስፔሻል ነው። ጊዜያችሁን ላለመብላት ብዬ ነው። የእግዚአብሔር ልጅ ማለት እግዚአብሔር መለኮት ራሱ ማለት ነው። የእግዚአብሔር ልጅ ማለት ከእግዚአብሔር ያነሰ ማለት አይደለም። ለጌታችን እናት ማርያም መልአኩም ያላት ይሄ ነው። መንፈስ ቅዱስ ይመጣና እግዚአብሔር የተናገረውን ያደርግ። ምክንያቱም ድንግል ናት፣ ወንድ አታውቅም። መጣና መልአኩ ገብርኤል ተናገራት። ምን ብሎ? ወንድ ልጅን ትወልጃለሽ አላት። እንዴት ሊሆን ይችላል? የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አለና ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ምንድነው? የእግዚአብሔር ልጅ እግዚአብሔር ራሱ። እንዴት አወቃችሁ? አንብቧ ዮሐንስ ወንጌል ምዕራፍ 5 ከዚህ በፊትም እዚህ ተንትነነዋል። ዮሐንስ ወንጌል ምዕራፍ 5 እንዴት ነው እሱ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው የሚለው? ስለሆነ ነው። ራሱ እግዚአብሔር ነው፣ መለኮት ነው። የክርስቶስን መለኮትነት አመልካች ነው። ተመልከቱ፣ ሁሉን ወራሽ ነው፣ ሁሉን የፈጠረ ነው፣ ልጅ ነው፣ መለኮት ነው። እንዲያውም መለኮትነቱን ሲገልጥ እዚያው ቀጥሎ እኔ አይዶንት ኖ ይሄ ቦር ያረጋችሁ እንደሆነ አላውቅም፣ ግን እኔን አያረገኝም። ትንሽ እንደውም ነካን ነገር ያረገኛል። እርሱ ኢየሱስ የእግዚአብሔር የክብሩ መንጸባረቅ የባህሪው ምሳሌ ነው ማለት አምላክ ነው። ክብሩ ሪፍሌክትድ ሆኖ ነው። የክብሩ መንጸባረቅ የባህሪው ራሱ አምላክ ነው የመጣው። የክብሩ መንጸባረቅ የባህሪው ምሳሌ ክርስቶስ የእግዚአብሔር ልጅ አምላክ። በቃ እያላችሁ ቀጥሉ። አንድ ሁለት ነገሮች ያስገርሙኛል ቀጥለው ካሉት ውዳሴዎች። ከዛ በኋላ ወደ ሶስተኛው ሄዳሉ። አንደኛው ሁሉን በስልጣኑ ቃል እየደገፈ የምትለው እስቲ ሁሉን በሉ። አላላችሁማ በደንብ
ሁሉን ማለት በሰማይ ያለው በምድር ያለው ከምድር በታች ያለው አለቆች ሁሉን ታይር ሁሉን። አሁን እኛን እግዚአብሔር መናገር ያርጉ ኢየሱስ በጣም ይከበረ ነው። ሁሉን በስልጣኑ ጋር ኮንቲኒየስ ቴንስ ነው። ቴንሱ እየደገፈ ያኖራል ይላል። እየደገፈ ምንድነው? ልክ እንቁላልን እየደገፍክ እንደዚህ እንደምታደርገው በትለቃት ዜሮ ናት። እየደገፈ ዓለማትን በሙሉ እየደገፈ የሚያኖረው ነው ወደኛ የመጣው። እየደገፈ አሁን የሚያኖረን እየደገፈ። ለዚህ ነው አንድ ጊዜ ጌታችን ተጠይቆ ለምንድነው በሰንበት የምትሰራው ሲባል አባቴ ይሰራል እስከዛሬ ድረስ እኔም እሰራለሁ አለ። በሰንበት እሱም ይሰራል እኔም። ምክንያቱም አንድ ሰንበት እግዚአብሔር ቢለቀን እኛ እንኖራለን እንዴ? እንኳን አንዲት ቀን አንዲት ማይክሮ ሰከንድ ባይደግፈን አንኖርም። እየደገፈ የሚያኖረን ለካ ኢየሱስ ክርስቶስ ነው። እየደገፈ የሚያኖረን ባቡር ጣቢያ ላይ ለመጫወት መጣ። እየደገፈ የሚያኖረን እኛን ሆኖ መጣ። እየደገፈ ዓለማትን የሚያኖረው ክርስቶስ መጠጊያ አጣ። እንዴት ነው የሚወደን እግዚአብሔር? እየደገፈ ዓለማትን የሚያኖረው አምላክ ደጋፊ አጣ። ስለኛ ያልሆነው ምን አለ? ዓለማትን እየደገፈ የሚያኖረው ክርስቶስ ስለኛ ተሰቀለ። እግዚአብሔር የተመሰገነ ይሁን በጣም ስለሚወድ እየደገፈ። ሌላ በጣም የሚያስገርመኝ ግን እናንተ ማይታችሁት ይሆናል። ስንቱን ልንገራችሁ ውዳሴው ኃጢአታችንን በራሱ የምትለውን አገኛችኋት? አላገኛችኋትም? አግኝታችኋት? በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይሄ እንዳላቆያችሁ እግዚአብሔር ይርዳኝ። ምን እዚህ ላይ ደግሞ ይመጣና ፈጣሪ አርጎታል፣ ወራሽ አርጎታል፣ ልጅ አርጎታል። እዚህ ጋር ደግሞ ይመጣና ካህን ያረጋዋል። ካህን ያረጋውና ኃጢአታችንን ይላል። እሺ እስቲ በራሱ በሉ። በራሱ እንደዚህ አይነት ካህን መጥቶ አያውቅም፣ ተነስቶ አያውቅም። በምኑ ደም? በበግ ነበር፣ በኮርማ ደም ነበር። በራሱ ደም ትንሽ ካስታገሰ በኋላ አይደለም። በግና ኮርማ አስታጋሽ ነው። የእግዚአብሔርን ቁጣ አስታጋሽ ነው። ይሄ ከነጻ በኋላ ካህን ያረጋውና ካህናት ታውቃላችሁ እናንተ ለምንድን ነው የክህነት ስርዓት የተሰጠው? ሰው እግዚአብሔር መገኛ ውስጥ ቅድስተ ቅዱሳን ውስጥ መግባት ስላልቻለ እግዚአብሔር ጥቂት ካህናትን መረጠ። ከመካከላቸው ሊቀ ካህናት አረገ። ምን ያደርጉ ነበረ? በቤተ መቅደሱ መሰዊያ ገና በአደባባዩ መግቢያ ኤንትራንሱ ላይ መሰዊያው ላይ የእግዚአብሔርን ቁጣ የሚሸከምላቸው በግና ኮርማ ያመጡና ካህኑ ይቀበልና እኔ ነኝ ኃጢአተኛው ይላል። የኃጢአተኛው ሰው ኃጢአተኛው እኔ ነኝ፣ የእግዚአብሔር ቁጣ መውረድ ያለበት እኔ ላይ ነበር፣ በቃ እዚህ በግ ላይ ይውረድልኝ ብለው ጦሳቸው እንዲሸከም ያመጡና በግ ያመጣሉ። ከዛ በኋላ በጉ ይታረዳል፣ ደሙ ይፈስታል፣ ይቆራረጣል፣ ይጨሳል፣ የእግዚአብሔር ቁጣ ይነድበታል። ኃጢአተኛው በእግዚአብሔር ይባርክህ ይጠብቅህ ተብሎ በርቀት አምልኮ ይሄዳል። በቃ እንደዚህ ነው። ካህኑ በበግ ደም ማንጻት አይደለም። ማንጻትማ እንዴት ሆኖ ይቻላል? ለምንድን ነው ማንጻት ያለው ነው? ማንጻትማ የማይቻለው ለመሰለ ሰውየው ተመልሶ ኃጢአት ይሰራል። ኃጢአት ሲሰራ ሌላ በግ ያመጣል ማለት በቃ ስለክ ማስታገሻ እንጂ የእግዚአብሔርን ቁጣ ትንሽ ማሳረፊያ ነው። ትልቁ ችግር ምንድን ነው? አንደኛ አያስገባም ወደ እግዚአብሔር፣ ቁጣውን ተሸክሞ አያስገባም ወደ እግዚአብሔር ተመጣጣኝ መስዋዕት ስላይደለ። ሌላው ችግር ምንድን ነው? የሰው ልጅ ኃጢአት በሰራ ቁጥር መልሶ ይዞ ይመጣል። ካህናት ቆመው ነው የሚውሉት። አንደኛ ካህናት በራሳቸው ደም አያነጹም፣ በሌላ የበግ ደም ነው። እንዴት ነው የሚወደን እግዚአብሔር! በሌላ የበግ ደም ነው። ደግሞስ በቃ ኃጢአት ፋብሪካው ስለማያልቅ ስላልነጻ ስላልተንከባለለ እግዚአብሔር በቃ ስላላለ ተፈጸመ ስላላለ ስላረካ እግዚአብሔር በቃ በበግ ላይ ሌላ በግ፣ ሌላ ኮርማ፣ ሌላ ደም። የቤተ መቅደሱ መሰዊያ ቆሻሻው ቦታ ባለው ላይ እሱ መሆን አለበት። እንደ ደም እንደፈሰሰ ካህናትም ተራ በተራ ተራ ሲሆን ቆመ ነው የምትውለው። ከዛ በኋላ ትቀየራለህ። ያኛው ተረኛም ቆሞ ነው የሚውለው። አያቆምማ። በቃ የሰው ልጅ ኃጢአት ስለማያቆም እነሱም ቆመው፣ ስራው ስለማያበቃ ስራው ስለማያልቅ ቆመው ነው የሚውሉት። እግዚአብሔር ሌላ ካህን ላካ። የከበረ ካህን ማን የሚባል? ኢየሱስ ክርስቶስ። በቤተ መቅደሱ በመሰዊያ በር ቆመና የበግና የኮርማን ደም ሳይሆን የራሱን ደም አፈሰሰና ራሱ በመስቀል ላይ ሞተልንና ራሱ በመስቀል ላይ ሲሞትልን የቤተ መቅደስ መጋረጃ ተተረተረ ይላል። አያስፈልግም አለ እግዚአብሔር። አሁን መጋረጃ አያስፈልግም፣ መግባት ትችላላችሁ አለ። ለምን? ኃጢአታችንን በራሱ ደም አነጻው፣ አንከባለለው፣ ከመንገድ አስወግዶታል ይላል። ኃጢአታችን ይቅር ተባለ። በጣም የሚያስገርመኝ ነገር this must be for the first time የመጀመሪያው ካህን መሆን አለበት ኢየሱስ። ኃጢአታችንን በራሱ ደም ከነጻ በኋላ ሄዶ በሰማያት በግርማው ቀኝ ተቀመጠ። ካህን እንዴት ይቀመጣል? ስራው ተፈጽሟላ። ኃጢአታችን ተንከባሏላ። ተፈጸመ ብሎ ነው የሄደው። ኃጢአት ተወግዷላ። ኃጢአታችንን አስወግዶ ኮምፕሊት አርጎ ሌላ ላይ ያስፈልገን
ኦ ማይ ጉድነስ ሌላ ላይ ያስፈልገን ተጨማሪ ላይ ያስፈልገን የእግዚአብሔር ቁጣ ረክቶ እግዚአብሔር ተደስቶ በእርሱ ደስ የሚለኝ የምወደው ልጄ ብሎ እነሆ የእግዚአብሔር በግ ተብሎ ንጹህ የእግዚአብሔር በግ በቀራንዮ ተራራና አደባባይ ላይ ተሰውቶ እግዚአብሔር ፈገግ ብሎ እግዚአብሔር ተቀብሎ ቤተ መቅደሱን ተርትሮት መግባት ትችላላችሁ ብሎ ይኸው ተራ ሰዎችን አስገባን። ዛሬ ኃጢአተኛ ሰዎችን አስገባን። የማንበቃ ሰዎችን አስገባን። ለምን ረካልና እግዚአብሔር ተቀበላ። እግዚአብሔር ሌላ መስዋዕት አያስፈልገኝም አለ። እግዚአብሔር በክርስቶስ ኢየሱስ በሰማያት በግርማው ቀኝ ተቀመጠ እያላችሁ ስታነቡ ከቅዱሳን መላእክት ጋር ያነጻጽረዋል። ከእነርሱማ እጅግ በጣም አብዝቶ ይበልጣል ይላል። እሱን ራሳችሁ ልታዩት ትችላላችሁ። ኢየሱስ ክርስቶስ በጣም የከበረ ኢሳይያስ አስቀድሞ ከድንግል ከመወለዱ በፊት ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እስከ 7 ላይ ያወደሰው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል የተባለ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም የተባለ የእግዚአብሔር ቅናት ይህንን ያደርጋል የተባለ ኢየሱስ ክርስቶስ ክብራችን የከበረ እንግዲያውስ ተዋርዶ መጥቶ በበረት የተወለደው ክርስቶስ እኛን ወዶን ነው እንጂ እርሱ በጣም የከበረ ነው። ፈጣሪ ነው፣ አምላክ ነው፣ ወራሽ ነው፣ የዘላለም ነው። ኃጢአታችንን አንጽቶ በሰማያት በግርማው ቀኝ የተቀመጠ ቆላስይስ ምዕራፍ 1 ቁጥር 15 እስከ 17 እርሱ የማይታይ አምላክ ምሳሌ ነው። ኢየሱስን እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት የነበረ ነው። እርሱ በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱ ነው ወዶን የመጣው፣ እርሱ ነው ሊያከብረን የመጣው። ኢየሱስ ክርስቶስን ስሰማ ምን ላድርግ? ተቀበለው፣ ያዘው፣ ሜክ ሂም ዩር ኤቭሪቲንግ። ኢየሱስ ክርስቶስ ጌታ እንደሆነ አምነህ ለኃጢአት እንደሞተ አምነህ ተቀበለው። ዶንት ጀስት ቴክ ኢት እንደ ሃይማኖት አልፎ አልፎ ብቅ እላለሁ ሳይሆን ጥብቅ አድርገህ ያዘው። ለምን? በጣም የከበረ ነው ኢየሱስ። የመጨረሻ ብቻ ሳይሆን በጣም የከበረ ሰው አገርህን ወቅ ከመባሉ በፊት ራስህን ወቅ ነው መባል ያለበት። ሰው ራሱን ይወቅ። አንዳንድ ሰዎች ምን ይጎለኛል ይላሉ በእግዚአብሔር ፊት። ምን ያልጎደለናል? ተኝተን መነሳታችን ይገርማል። ታጋሽ አምላክ ስለሆነ ነው። በራሳችን ጽድቅ እኮ ነው የሚያየን። በራሳችን ልብስ በተዋረደ ልብስ ነው የሚያይ እኮ ያለ ክርስቶስ። የኛ ጽድቅ ብለን በጣም የምንሰራው ይላል ኢሳይያስ። ጽድቅ ብለን በጣም ማለት እስቲ ዛሬ ልሞክር ብለን የምንሰራው በእግዚአብሔር ፊት የመርገም ጨርቅ ነው ይላል የለበስነው። እንግዲያውስ ክርስቶስ ከሌላችሁ የመርገም ጨርቅ ነው፣ የተዋረደ ነው። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔር ምን ክብር። ታዲያ ኢየሱስ ክርስቶስ ምን ሆኖ መጣ? ያንን የመርገም ጨርቅ አውጥቶ ጥሎ ጽድቃችን ሆኖ እርሱን ለብሰን የከበረን እንድንሆን መጣ። ሉክ ወንድሞች እናቶች፣ ሰው ያለ ክርስቶስ ክብር የጎደለው ነው በእግዚአብሔር ፊት። you don't impress him። እምሰጠውን ብር ብጨምርስ ለቤተ መቅደስ እንትኔን ብጨምረውስ የመዝሙሬን ድምፅ ያለ ኢየሱስ ኢምፕረስ አታደርገውም። መጀመሪያ ልብስ ልበስ፣ አውልቀውና ጣለውና የተዋረደውን የከበረውን ልጅ የሆነውን መዳንህን የፈጸመውን የሞተልህን ክርስቶስ ኢየሱስ ጽድቅ የሆነውን ስትለብሰው ከዛ በኋላ መዝሙር ያምራል፣ መስጠት ያምራል፣ መስገድ ያምራል፣ መመጽወት ያምራል፣ መጦም ያምራል፣ መጸለይ ያምራል፣ አምልኮ ያምራል፣ መዝሙር ያምራል፣ ለብሰን ያምራል። ሳትለብስ እግዚአብሔር አይደሰትም። የእግዚአብሔር መደሰቻ የሆነው ክርስቶስ ኢየሱስ ክብራችን መጣ። እርሱን መልበስ ያርግላችሁ እግዚአብሔር። እንግዲህ ያው በቀራንዮ አደባባይ መጥቶ የሞተልን አምላክ የከበረ ነው። ኢየሱስ ክርስቶስን ቸል እንዳትሉ ያዙ፣ እመኑ። ዋይ የመጨረሻው ማስጠንቀቂያ ነው። ከሁሉ በላይ የሆነ ነው። የመጨረሻውን ላንሳላችሁና እጨርሳለሁ። የመጀመሪያው የሚነግረን መጨረሻነቱን ነው። ቀጥሎ የሚነግረን በጣም ክብሩን ነው። ሶስተኛ ግን የሚነግረንን ተመልከቱ፣ ማምለጫነቱ ነው። ሊያዘው ኢየሱስን ልመን። ለምን? የመጨረሻው ማስጠንቀቂያ ነው። ደግሞስ ክብርህ ነው። ደግሞስ ማምለጫው እሱ ነው። ማምለጫው እርሱ ነው። ጋራንቲ እርሱ ነው። ዋስትና እርሱ ነው። ምዕራፍ 2 ቁጥር 1 እስከ 4 ከሰማነው ነገር እንዳንወሰድ ይላል ጻፊ።
ቸል እንዳትሉ ነው። ከሰማነው ነገር እንዳንወሰድ ለእርሱ አብዝተን ልንጠነቀቅ ያስፈልጋል። በጆሹዋ ቤል በሙዚቀኛው ልንገራችሁ፣ ቆም ብለን መስማት አለብን። ከቻልን ቫዮሊኗን ለመውሰድ መሞከር አለብን። የሚሰጣትን ህይወት መውሰድ አለብን። ላይ ሲሪየስ ቸል እንዳንል። ለምን በመላእክት የተነገረው ቃል ጽኑ ከሆነ ህጉ ማለት ነው። ህጉ በመላእክት ኮሚኒኬሽን የተሰጠ ነው ተብሎ ስለሚታመን የሙሴው ህግ በተራራ ላይ በመላእክት የተነገረው ያ ህግ 10ቱ ትእዛዛት እንደዚህ የምንላቸው የተነገረው ቃል ጽኑ ከሆነ ሰው ሲተላለፍ ሲያምጽ አለመታዘዝ የጽድቅን ብድራት ከተቀበለ ካስፈረደ ካልታዘዝ ይፈረድባል ካዘዝ ይልና እኛስ እንዲህ ያለውን የታላቅነቱ ሌላውም ጣጣ ይሄ ነው። በጣም ታላቅ ስለሆነ እኛስ እንዲህ ያለውን ታላቅ መዳን ቸል ማለት ትችላለህ። ቸል ብንለው እንዴት ከፍርድ እናመልጣለን? እንዴት እናመልጣለን? ይልና ስለ ፍርድ ይናገር። ይሄ እኮ ክርስቶስ ማለት ተመልከቱ፣ ወደ ታች ስታነቡ ታላቅ መዳን ነው። መጀመሪያ በጌታ የተነገረ ቃል ነው። የሰሙት ደግሞ ለእኛ አጸኑት። መንፈስ ቅዱስ ከነሱ ጋር ሆኖ በድንቅና በተአምር አጸናው። ይሄ እኮ ቃል የከበረ ቃል ነው። ወንጌል የከበረ ቃል ነው። ክርስቶስ የከበረ ነው። ቸል ብንለው ከፍርድ አናመልጥም። ሌትስ ሪቨርስ ኢት። ብንይዘው ግን ከፍርድ እናመልጣለን። ከፍርድ ማምለጫው መንገድ እርሱ ብቻ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ የማያስፈልገው አንድ ሪያሊቲ ትንሽ ልንገራችሁና ከዛ እንጸልያለን። ያለ ጥቅስም ይገባል፣ ግን ጥቅስ አለው። የሰው ልጅ በሙሉ ወደሆነ ቦታ እየሄደ ነው። ይሄን መቼም አይ ልትሉኝ አትችሉም። እየሄድክ ነው። ወዴት ነው እንጂ ጥያቄው እየሄድን ነው። መጀመሪያ ራሱ በቃ የዛሬ 10 ዓመት ፎቶአችሁን አላያችሁም? ሄዳችኋል። በጣም ወይ ይሄን የመሰልኩ ነበር አላላችሁ? ሄደህ እኮ እየሄድክ ነው። የሄድሽ ነው ማይ ዲር ሲስተር። የሆነ there is something going on። ከዛ ደግሞ ብድግርና ጥቅስ ያስፈልገኛል ካላችሁ ዕብራውያን 9:27 እዚያው ዕብራውያን መጽሐፍ ዕብራውያን 9:27 ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ ተመድቦላቸዋል። እንዴት ሰው ይሄን እየሰማ ዝም ይላል? ለሰው ልጅ እሺ ተመልከቱ፣ ለሰው ልጅ አንድ ጊዜ መሞት ደግሞስ ቀጥሎ ፍርድ ተመድቧል ይላል። እሺ ፍርድን ማመን ያለብን ለምንድን ነው? ሞት የሚለው እውነት እየሆነ ስለሆነ ነው። ሞት ተመድቧል ብሎ ሞት እውነት ከሆነ ፍርድ እውነት ነው፣ አይቀሬ ነው። ይሄ ሁሉ እየተናገረን ሪስፖንድ አለማድረግ አይቀሬ ነው። ጻድቅ ፈራጅ ነው እግዚአብሔር። ሞት አይቀሬ ነው። ሞት አይቀሬ እንደሆነ ሁሉ ፍርድ አይቀሬ ነው። እኔ ያው ሞት ማስፈራሪያ ከሆነ በጣም የሚያስፈራራችሁን ነገር ነቅሎ ማውጣት ያስፈልጋል። ሞት መሳቂያ ነው መሆን ያለበት። መውጊያ የት አለ ነው መባል ያለበት። ግን አለ። ዛሬ ምናልባት ቀብራቸዋል፣ ነገም እንቀብራለን፣ ከነገ ወዲያም እንደዛ። እኔ የምመስለው እንዲያውም አንዳንድ ጊዜ ሰው ለመቅበር ሲሄድ ድሮ ኮሌጅ ዩኒቨርሲቲ የነበራችሁ ሰዎች ታስታውሳላችሁ የካፌ ሰልፍ እንዴት እንደሚረዝም እንደነበር። በእኛ ዘመን ካፌ ሰልፍ አዳራሹን ይጠመጠማል። አንዳንድ ጊዜ ምሳ አርቦ ሆተህ ተጠምጥሟል እና ይታክታል መሰለፍ ራሱ። ግን መሰለፍ አይቀርም፣ ትሰለፋለህ። እማደርስ ይመስላል፣ ግን መድረሳችን ብቻ ሳይሆን እንደዚህ እያልን እንደምንሄደው ማለት አንድ ሰውዬ ገብቶ ሳህን ባነሳ ቁጥር አንድ ሰውዬ እንደዚህ ብሏል። አንድ ሰውዬ በገባ ቁጥር አንድ ሰውዬ ተገባ። እስቲ ኔክስት ታይም እናስበው። አንድ ሰውዬ አስገብተን ስንመጣ ቅዱስ ዮሴፍ ወስደን ስናስገባ ከቅድም ይልቅ ተራችን እተራለች። ሳይሞቱ በፊት እዚህ አዳራሽ ውስጥ የነገርናቸው ሰዎች እኮ ነበሩ። እየተጠጋችሁ ነው ብለን ሄዱ። እነሱ ሲሄዱ እኛ ምን ሆነን? ጠጋ። ከትላንት ይልቅ ዛሬ ጠጋ።
ይሄ እኮ ምንም ሪያሊቲ ልጆቹም ሁሉ ያውቁታል። ለእናንተ መስበኬ አሁን ትልቁ ጥያቄ ትሞታለህ አትሞትም ወይ አይደለም። ማይ ፍሬንድ ትሞታለህ እንጂ በደንብ አድርገህ the question is ስትሞት የት ነው የምትሄደው? where are you going? this is a very simple gospel። በጣም ሲምፕል ጎስፕል ማለት ይሄ ነው። where are you going? እኔ በጣም የሚገርመኝ ሰው እኔ እንጃ ይላል። ይሄን የመሰለ ነገር እንዴት እኔ እንጃ ትላለህ? እኛ እንደውም ድሮ አንድ ጥቅስ ነበር በየግድግዳው ምን ለጥፈው ድሮ መጣላው ነበር። መጽሐፍ ቅዱስ ካነበብኩ በኋላ በጣም ጠላሁት። ጽድቅና ኩነኔ ቢኖርም ባይኖርም ብሎ የሚጀምር ማለት ነው። ምንድነው ቢኖርም ባይኖርም? አለ እንጂ ጽድቅና ኩነኔ ቢኖርም ባይኖርም ይልና ከክፋት ደግነት ሳይሻል ሪያሊቲ አለ እንጂ እንዴ ሞትን እንደ አውቶቡስ ብትወስዱት ሰው አውቶቡስ ውስጥ ሲገባ የት እንደሚወስደው አውቆ ነው። እንዴት ዘላለምን ዝም እንላለን? ወዲህ ስትሞት የት ነው የምትሄደው? ማለት የትኛው ባስ ላይ ነው የምትሳፈረው ነው። ሁለት ነው ያለው፣ ሁለት ባስ ነው። 89 ቁጥር የለም። ቁጥር 1 እግዚአብሔር ጋር ይወስድሃል። ቁጥር 2 ይወስድሃል ለሰይጣንና ለመላእክቱ የተሰናበ ይሄ ገሃነመ እሳት ይባላል። ይሄን ባልነግራችሁ አልወዳችሁም። ቱ ባስ ነው ያለው። የትኛው ጋር ነው የተሳፈርከው? እኔ እንጃ አይባልም። እንኳን ለሽሮ ሜዳ እንኳን እኔ እንጃ አይባልም። የሽሮ ሜዳው ጋር ነኛ ነው የሚባለው። የሰማይ ሜዳ እንዴት የዘላለም ሜዳ እንዴት ለዘላለም የት ነው የምትሄደው እንዴ? ለሰው ልጆች እኮ ተመድቧል። ወይ ግራ ነን ወይ ቀኝ ነን፣ ወይ በፍየሎቹ ጋር ነን ወይ በበጎቹ ሳይድ ነን፣ ወይ ከክርስቶስ ጋር ለዘላለም መክበር ነው ወይ የዘላለም ሞት ነው። ይሄንን ስላልነገርናችሁ ይቅር በሉን እስከዛሬ ድረስ። መጽሐፍ ቅዱስንና ሃይማኖትን እንደው የሃይማኖት ጌም አድርገን የትኛው ሃይማኖት ትገባለህ፣ እዛኛው ትገባለህ፣ እዚህኛው ትገባለህ እያለን እንደ ኳስ ጠልዘናችሁ ከሆነ ሰው ነው ይሄን ያደረገው። እንደ ኳስ አትጠለዙ። ሃይማኖት እዚህ እኛ የሰራ ነው ድርጅት ነው። እኔ አሁን አይ ዶንት ኬር የትኛው ሃይማኖት ናቸው። አይ ኬር ሌስ የትኛው ቤተክርስቲያን ነው የምትሄደው? አይ ኬር ሌስ። የት ነው የምትሄደው ነው እኔ ወንድም፣ የት ነው የምትሄደው? ዌር አር ዩ ጎይንግ ኢተርናሊ ለዘላለም ዌር አር ዩ ጎይንግ? ለአጭር ጊዜ የሃይማኖት ድርጅት ምርጫ አስመሰል ነው እኮ በዚህ ዘመን ሃይማኖትን። የሃይማኖት መምህራንን በጣም ተበላሸን። ድርጅት አሳባጮች ሆነን እኔ ጋኑና ድርጅቴ ይበጥ። እሱ እኮ ለዚህ እኮ አይደለም የተጠራ ነው። እኛ የተጠራ ነው የእግዚአብሔርን ፍቅር እየነገሩ ሰው ከዘላለም ሞት እንዲያመልጥ። እኔ ጋር ላይመጣ ይችላል ብቻ ያምልጥ። እኛ በግ ሰብሳቢ አይደለንም፣ ሰው ሰብሳቢ አይደለንም። እኛ ሰው አሻጋሪ ነን የዘላለሙን እንዲመርጥ እና የዘላለሙን ማሙሻ የምትነግረኝ ነገር የዘላለሙን እርግጠኛ ሆኖ መሄድ ይቻላል? አብሶሉትሊ እርግጠኛ አለመሆን ነው እንዲያውም ነውር። ኢየሱስ የመጣው እርግጠኛ እንድንሆን ነው። ማምለጫው መንገድ እርሱ ብቻ፣ መዳን በሌላ በማንም የለም። ማምለጫው መንገድ እርሱ ብቻ። እግዚአብሔር የሚፈርደው በክርስቶስ ነህ ወይስ በራስህ ነህ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 አነብና ጨርሳለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይሄ ጌታችን ኢየሱስ ክርስቶስ ራሱ የተናገረው ነው። ኒቆዲሞስ ለሚባል መምህር በእርሱ የሚያምን ሁሉ በክርስቶስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንደን ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። አሁን ከዚህ ቀጥሎ ያለውን ጥቅስ እንዴት አድርጌ ልተርጉምላችሁ? ከዚህ ውጪ በእርሱ የሚያምን አይፈረድበትም። ፔሪየድ። አሁን ሰው ጸድቀናል አይፈረድብንም ስንል ጉራ ይመስለዋል። this is not ጉራ፣ this is a fact። ምንህን ተማምነ ነው? ምንንም ዘርህን ተማምነ ነው? ኖ። ጽድቅህን ተማምነ ነው? ኖ። ምን ስለሆንክ ነው? አስቤስቶስ ስለለበስኩ፣ ከሳቱ መከላከያ ስለለበስኩ፣ ከፍርድ መከላከያ ኢየሱስ ክርስቶስ ልበሰኛ ለእሱን ስለለበስኩ በእርሱ የሚያምን አይፈረድበትም ብሏል። አመንኩ በክርስቶስ ተቀበልኩት። ክርስቶስን ዳግም ልደት ሰጠኝ። ያስነቅፍ ነበር፣ ያሰድብ ነበር፣ ዋጋ ያስከፍል ነበር፣ ያሳስር ነበር። አይ ጀስት ሴይድ እዚያኛው ጋር ከምታሰር እዚች ትንሽ የእስር ቤት ውስጥ እታሰራለሁ ብዬ ኢየሱስን ተቀበልኩት። ከዘላለም ፍርድ አስመለጠኝ። ለዘላለም በክርስቶስ ያመነው አይፈረድበትም። የማያምንስ ሁለት ባስ አላልኳችሁም? ተፈርስ ባስ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅም ስላላመነ የወደፊት ፍርድ ዝም ብሎ የፍርድ አፈጻጸም ሂደት ነው እንጂ የሚጠብቀው አሁን ተፈርዶበታል። አሁን ኦልሬዲ ተፈርዶበታል፣ ግን አፈጻጸሙን ይጠብቃል። አፈጻጸም እየጠበቅ ነው ወይስ ከፍርድ አምልጠሃል? ከፍርድ ማምለጫው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ወገኖቼ፣ እግዚአብሔር ሲፈርድ
ሃይማኖት ድርጅት የት ነው ብሎ አይደለም የሚፈርደው። ወይ ጀስት አይ ዶንት ኖ እንዴት እንደተታለን we just made it የሃይማኖት ኮምፒቲሽን። ኖ ጨካኝ ሰዎች ነው እንደዛ የነገሯችሁ። እግዚአብሔር ሲፈርድ የሚፈርደው እግዚአብሔር በላከው ባንድያ ልጁ አምነህ ተከትለኸዋል ወይ? እኔ ራሴን ማጽደቅ አልችልም፣ በምንም መጽደቅ አልችልም፣ ጽድቄ ኢየሱስ ክርስቶስ ነው ብለህ አምነህ ስትቀበል ሞት ብቻ ሳይሆን ከፍርድ አስመልጦሃል እግዚአብሔር። ከሞት ማምለጥ ያርግላችሁ እግዚአብሔር። that simple በቃ እንደዚህ ሲምፕል ቀለለ። በቃ አሁን ያቀለላችሁት ህይወትን በቃ የሚሏሉ እኛ አይደለም ራሱ ባለቤቱን ያቀለለው። ምን አለ? እመን ትድናለህ። በቃ ለዚህ እኮ ነው ነፍሰ ገዳዩን ወስዶ ሐዋርያ ያደረገው። በደማስቆ ብርሃን ሳውል ይባል ነበር። ሳውል አለው መንገድ ላይ ቤተክርስቲያንን እያሳደደ እየወሰደ አማኞችን እያሳሰረ የሚያስገድ ሳውል አለው ተገልጦ። ያ ስለምን ታሳድደኛል? ማን አንተ? የምታሳድደኝ ናዝሬቱ ኢየሱስ ነኝ። ቦም ነፍሰ ገዳይ ነው። ገባ? that simple ስራውን የሰራው ሊያቀልልን ነው። ጠቅላላ እዚህ ጩጭ ተሰብስበው አሁን አንተ ነው የምትጸድቀው ምን ይላሉ? yes why አቀለለልን ለኛ ለደካሞቹ ነገር ሆነ። ከዛ ተኮፈሰ፣ ከዛ እንትን ሆነ፣ ከዛ ምናምን ሆነ። ለኛ እየዘለልን ገባን። አንተን ብሎ እየተባለ እኔን ብሎ እያለን አንተን እኔን ብሎ ምን ይጎልኛል ብለን አናቅምኛ ካላችሁ ተጠንቀቁ። አንተን ብሎ ጸድቀሃል ሲባል እኔን ብሎ አይገርም። ምንን ተማምነ ነው? ምን ተማምነ ነው? ኃጢአቴን በራሱ ደም ያጸዳልኝን ኢየሱስ ክርስቶስ ሊቀ ካህናቴን በሰማይ ቁጭ ያለልኝ ኢየሱስ ክርስቶስ እንኳን ሞቶ ተነስቶ በሰማያት በግርማው ቀኝ የተቀመጠው ያሸነፈልኝን እሱን የኢትዮጵያ ቡድን እግር ኳስ ሲያሸንፍ እንኳን አሸነፍን ብያቃለሁ። አሸነፍን ነበር። አልተጫወትኩ፣ አልገባው፣ ኳስ አልጠለጥኩ፣ ግን አሸነፍን እላለሁ። ይሄማ እንዴት መጣና ሞተልኝ በቀራንዮ መስቀል ላይ። ከዚያስ ከሞት ተነሳና በሰማያት በግርማው ቀኝ ተቀመጠ፣ ተመልሶ ይመጣልና አሸነፍን ማለት ይችላል። አብሶሉትሊ ይሄኛው ቡድን እንኳን አስተማምኖኛል። እሱማ የዘላለም መተማመኛዬ እንዳሸንፍ ያደረገኝ አሸነፍን፣ የዘላለም ህይወትን አጎናጸፈን። እግዚአብሔር ይወዳችኋል። ከፍርድ አምልጡ፣ ጋራንቲ ያዙ። ኢንሹራንስ ግዙ አይባልም፣ ውሰዱ ነው የሚባለው። ይሄ በነፃ ኢንሹራንስ ውሰድ። ዛሬ ብትሞት ነገ የት እንደምትሄድ አድራሻን ታውቀዋለህ። ዛሬ ብትሞት ታውቀዋለህ። ለዚህ ነው የማቴዎስ ወንጌል ሲጠቃለል ማቴዎስ 11:28 ማቴዎስን የተማራችሁ ማቴዎስ 11:28 እናንተ ደካሞች አለ ኢየሱስ። የኛ አረገው አንተን ብሎ ለሚሉ መልሱ ይሄ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አሳርፋችኋለሁ። እረፍቱን የቀመሳችሁ ስንቶቻችሁ ናችሁ? አሳርፋችኋለሁ። ዋዶ አይነት ነው። እናንተ ደካሞች ሸክማችሁን አራግፋችሁ ንጹህ ሆናችሁ አሪፍ ሆናችሁ ቅዱሳን ሆናችሁ ምናምን ነው ይወዳችሁ። ምን ያደርገኛል? ለዘላለም ያሳርፋችኋል። የከበረው አምላክ ከድንግል ተወልዶ ሰው ሆኖ መጥቶ ይጠራችኋል። በቅድሙ ቋንቋ እየተጫወተው ነው በየቸርቹ በየሳብዌ እዚህም አለ እየተባለ እየተሰበከ ነው፣ እየተነገረ ነው። ኢየሱስ ክርስቶስ ጌታና አምላክ ነው እየተነገረን። ኑ ወደ እኔ እያለ እየተጣራ ነው። ምን ላርግ? ቆም በል። ምን ላርግ? ተቀበለው። ምን ላርግ? ተቀመን። እርሱ የመጨረሻው የእግዚአብሔር ንግግር ነው። እርሱ ክብራችን ነው። እርሱ ማምለጫችን ነው። እግዚአብሔር በሰዎች ህይወት ውስጥ አይናችንን ግልጥ አድርጎ ይሄንን ክብሩን ያሳየን። መንፈስ ቅዱስን ይጠይቃል ወገኖች። መንፈስ ቅዱስንና እንደው አይናችንን ክፈት ብለን ጸልየን ሰዎችን ጋብዘን ብንጨርስ ምን ይመስላችኋል? አጠገባችሁ ሰዎች ይኖሩ ይሆናል። እናንተ ራሳችሁ ትሆኑ ይሆናል። ክርስቲያኖች ወንድሞች እናቶቼ ሊስን ከመጸለያችን በፊት ቸርች የምትመላለሱ ኢየሱስ ክርስቶስን ተራ ያደርጋችሁ ሲመች ብቻ
ይህንን የመሰለ ታላቅ መዳን የአክራሪዎች ነገር አድርጋችሁኛል። የለዘብተኛ አምላክ የለም። ከገባችሁ ታከሩታላችሁ። ከገባችሁ ሲሪየስሊ ነው የምትይዙ። ሲሪየስሊ የማትይዙ ወይ በዓለም አይደላችሁም ወይ በኢየሱስ አይደላችሁ። ሲሪየስ ተጠንቀቁ። ሌላ የለውም እግዚአብሔር መናገሪያ። አጥብቃችሁ ያዙ። የከበረ ነው ኢየሱስ። አጥብቃችሁ ያዙ። ማምለጫችሁ ነው ኢየሱስ። አጥብቃችሁ ያዙ። አዳዲስ ሰዎችም ዛሬ መታችሁ ከሆነ ፕሊዝ ይህን ለራሳችሁ አድርጉት። ይሄው እግዚአብሔር ተናግሯችኋል፣ ይወዳችኋል፣ እየተናገረ ነው። በመጨረሻው መናገሪያ ተናግሯችኋል። ምን ላድርግ? እመን፣ ለዘላለም ዋስትና የሆነ የዘላለም ሕይወትን ይሰጣችኋል። እንጸልይ አጭር ጸሎት ሳንንቀሳቀስ ባለንበት አንገቶቻችንን ዝቅ አድርገን። ታንኪ ትንሽ በጸጥታ እንድንሆን ጠይቃችኋለሁ። ከዛ ላይ ድምጾቻችንን አውጥተን እንጸልያለን እንደ ልባችን፣ ግን ትንሽ በጸጥታ እንድናሰላስል ጠይቃችኋለሁ። እግዚአብሔር ይወዳችኋል። እግዚአብሔር ይወድሃል የኔ ወንድም። እግዚአብሔር ይወድሻል የኔ እህት። ጸልዩ ለራሳችሁ። ጌታ ሆይ ይህንን ክብር አይቼ ለዚህ ክብር እንድኖር፣ ለዚህ ክብር እንድሞት። ምናልባት አንዳንዶቻችሁ ሰው ምን ይለኛል እያላችሁ ይሆናል። ምንስ ቢል ከሞተ ያስጥል። ወላጅ ምን ይለኛል ብላችሁ ምንስ ቢል እንዴ ጓደኛ ምንስ ቢል በቃ ክብራችንን ተቀብለን መሄድ ነው። ክብራችንን ለብሰን መሄድ ነው። ክርስቲያኖች ወገኖች እንጸልይ። ይሄ እኮ እግዚአብሔር አይን ካላበራ ሰዎች አያዩትም። አጠገባችሁ ሰዎች ካሉ ተጸልዩላቸዋላችሁ። እስኪ ጌታዬ ሆይ አጠገብ ያለውን ሰው አይኖች ክፈት፣ እንዲያይ፣ እንዲጨክን፣ እንዲቀበል፣ እንዲገረም፣ እንዲደነቅ፣ እንዲከተል፣ ከዘላለም ሞት እንዲያመልጥ። ኦንላይን ካላችሁ ጸልዩ ለራሳችሁ። ስለዚህ እኔ ሁለት አይነት ሰዎችን እጠራለሁ፣ ለእናንተ ጸልያለሁ። ይሄ ወደ ሃይማኖት አይደለም የምንጠራችሁ። በእውነት እኛ አንድ ቀን ይችን ውሳኔ ወስነን ያመለጥ ነው። አለቀ። ይችን ውሳኔ ወስነን ጌታ ኢየሱስ ክርስቶስን መድኃኒቴ ነህ አንተ፣ ጌታዬ ነህ አንተ፣ እከተልሃለሁ፣ እቀበልሃለሁ፣ ዋጋ ቢያስከፍልም ብለን አመን ነው። ይሄው ህይወታችንን ለወጠው። ያችን ውሳኔ ዛሬ እንድታረጉ ቅዱስ መጽሐፍ ሲናገር የመዳን ሰዓት አሁን ነው ይላል። ልንገራችሁ፣ አሁን ነው። አሁን እኔ ዛሬ የጌታን ቃል ያቀረብኩላችሁ ሌላ ቀን ወስናለሁ ብላችሁ እንድትወጡ አይደለም። ሌላ ቀን የእናንተ አይደለም፣ ነገ የእናንተ አይደለም። አሁን ከዚህ ስንወጣ የኛ አይደለም። አሁን ናት እግዚአብሔር የሰጠን የመዳን ሰዓት አሁን ነው። ማምለጫው ሰዓት አሁን። አይ ነው በውስጣችሁ ያለውን ሐሳብ ሌላ ጊዜ ያደርገዋለሁ፣ አስብበታለሁ፣ ጸልይበታለሁ። እሱ ነገ የኛ ሲሆን ነው፣ አሁን የኛ አይደለም። የሚወዳችሁ አምላክ ተናግሯችኋልና ለመጸለይ ፈቃደኛ ናችሁ? እኔ ለመወሰንና ለመጸለይ ፈቃደኛ ነኝ ካላችሁ እንረዳችኋለን። እዚህ እንረዳችኋለን። እኔ ለመጸለይ አዲስ ሰው ነኝ። ወንጌልን ሰምቻለሁ። የወንጌልን መልእክት እንደው ለመቀበልና ለመከተል ወስኛለሁ። የእግዚአብሔር ፍቅር ገብቶኛል። ክርስቶስን መከተል እፈልጋለሁ ካላችሁ እናግዛችኋለን። አሁን እዚህ እናንተን ለማየት የመጣ የለም፣ የሚያያችሁ የለም። ብንታይም ምንም አይደለም። ግን የሰው ሁሉ ልብ አሁን ጸሎት ላይ ነው። ካሜራ የለም፣ ምንም የለም። እናንተና እግዚአብሔር ብቻ ናችሁ። ግን እንጸልይላችሁ። ከተላሉ ከተላሉ በሉ ከተላሉ የመጨረሻውን የእግዚአብሔር ስጦታ የከበረውን ማምለጫውን ክርስቶስ ከተለው የምትሉ ልባችሁ ውስጥ ተሰምቷችሁ ከሆነ እስቲ እጆቻችሁን ከፍ አድርጉና አሳዩን። እኔ ይሄንን ወንጌል ይሄንን መልእክት ብድግ አድርጉ እጆቻችሁን። ታንኪዩ ብድግ አድርጉ። አይዟችሁ፣ እግዚአብሔር ይባርካችሁ። ምንም ሳትፈሩ ብድግ አድርጉ። እግዚአብሔር ይባርካችሁ። ዝም ብላችሁ እንዳትወጡ ከፍ አድርጉ እጆቻችሁ። ታንኪዩ እኔ ወንድም። አስተናጋጆች አጠገባችሁ እየመጡ ታንኪዩ እኔ ወንድም። ሌሎችም ካላችሁ ሌሎች ማለት ብድግ አድርጉ እጆቻችሁን። ዛሬ ይሄ እግዚአብሔር ለእናንተ የሰጠው ቃል ለእናንተ የሰጠው ቀን ነው። የመዳን ሰዓት አሁን ነው። አስተናጋጆች የምታደርጉትን ያሳያቸዋል። ምንም ለማድረግ ሳይሆን ስሞቻችሁን ለመያዝ ለመጸለይ፣ አብሮ ለመሆን እንድታድጉ የእግዚአብሔርን ቃል ለመማር እናደርጋቸዋለን። ግን ወስኑ ፕሊዝ። የልባችሁን ዳውት አትስሙ። ታንኪዩ። ሌሎቻችሁም ካላችሁ እጆቻችሁን ብድግ አድርጉ። አስተናጋጆች እስከሚያችሁ ድረስ ኢንካሬጅ አድርጓቸው። አጠገባችሁ ካሉ ወገኖቼ ሰው በክርስቶስ ካላመነ የመጨረሻው ፍጻሜው ሞት ነው። የመጨረሻው ፍጻሜው የዘላለም ሞት ነው። እግዚአብሔር ለሰው ልጆች ያልሰራው ለዲያብሎስና ለመላእክቱ የሰራው ገሃነመ እሳት ነው። ይሄ ቀልድ አይደለም። we're not joking። እና ዛሬ ማምለጥ እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን ባላችሁበት ቦታ። ታንኪዩ እያነሳችሁ ያላችሁ እላይ ሜዘኒን ፍሎር ላይ ካላችሁ ከፍ አድርጉ። አስተናጋጆች
አስተናጋጆች ያገኟችኋል። እግዚአብሔር ይባርካችሁ። ሌሎቻችሁም ፕሊዝ የሚታገል ሀሳብ ካላችሁ ማሸነፍ አለባችሁ። ሌላ ጊዜ አረጋዋለሁ፣ አስብበታለሁ፣ እንትን አረጋለሁ። እግዚአብሔር ከዚህ በላይ እንዴት ይገለጥላችሁ? ውጪ ሰዎች አያለው። ፕሊዝ ለአስተናጋጆች እጆቻችሁን ብድግ አድርጉና አሳዩ። እጆቻችሁን ብድግ አድርጉና this is the simplest you can do። እሱ መጥቶ ሞተልህ። እርሱ መጥቶ ሞተልን። በወንጌል ብታምኑ ከሞት ታመልጣላችሁ። በወንጌል ብታምኑ ከሞት ታመልጣላችሁ። አምልጡ ወገኖቼ። ይህ ዓለም ደግሞ ምን አለው? ምንስ ይቀርባችኋል? ይህ ዓለም ምን አለው? ይህ ዓለም ምን አለው? ኮንቪክት አድርጓችሁ ከሆነ መንፈስ ቅዱስ አሁን ውስጣችሁ እየወቀሳችሁ ከሆነ መንፈስ ቅዱስ እጆቻችሁን ከፍ አድርጉ። አብረን እንጸልያለን ወገኖቼ። እቺን ውሳኔ ሳትወስኑ እንዳትወጡ። ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል ቅዱስ መጽሐፍ። እለምናለሁ እኔም ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። መታረቂያው መንገዱ ክርስቶስ ነው። አትታለሉ። ሌላ የለም፣ ሌላ የለም። የመጨረሻው ክርስቶስ ነው። በሌሎች ተናግሮ ይሆናል እስከዛሬ፣ ግን መጨረሻው ክርስቶስ ነው። መደምደሚያው ክርስቶስ ነው። ከፍ አድርጉ እጆቻችሁ። መዳን እፈልጋለሁ የምትሉ፣ ማምለጥ እፈልጋለሁ፣ ማምለጫው ኢየሱስ ነው። እግዚአብሔር ይባርካችሁ። እጆቻችሁን ከፍ አድርጉ። ሌሎችን በደንብ አስተናጋጆች እስኪያያችሁ ድረስ ከኋላም ካላችሁ ውጭም ካላችሁ ላይኛው ፎቁ ላይ ካላችሁ እጆቻችሁን ከፍ አድርጉ። አላችሁ። አይ ኢንካሬጅ ዩ ፕሊዝ። ለሰው አይደለም ለራሳችሁ። ጌታ ኢየሱስ ክርስቶስን ትከተሉ ታመልኩ የነበራችሁ በቸልተኝነት ወደ ኋላ የተመለሳችሁ ባክስላይደርስ አላችሁ። እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ተብሎ ተጽፏል። ከፍርድ ማምለጫው ኢየሱስ ነውና እኔ ቸል ብዬ ነበር፣ ወደ ኋላ ተመልሼ ነበር፣ ወደ እግዚአብሔር መምጣት መመለስ ፈልጋለሁ ምትሏላችሁ። እናንተም ከፍ አድርጉ እጆቻችሁን። እኔ ወደ ኋላ የተመለስኩ ሰው ነኝ፣ አሁን ግን ከዓለም እንደገና ክርስቶስን መቀበል ፈልጋለሁ ምትሉ እናንተም ራሳችሁ እጆቻችሁን ከፍ አድርጉ። ያዩዋችኋል አስተናጋጆች አላችሁ። እንደዚህ አይነት ሰዎች ምንም አትፈሩ፣ ምንም አትፍሩ። ምንም የሚያስፈራ ነገር የለም አላችሁ። ካላችሁ ከፍ አድርጉ እጆቻችሁን። አጠገባችሁ ካሉ ሚንካሬጅ አድርጓቸው። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ምናልባት አንዳንዶቻችሁ ደግሞ አይ ላገኛችሁ ፈልጋለሁ፣ ክርስቶስን መከተል ፈልጋለሁ። ኦንላይንም ካላችሁ አብዛኛው ይሄ ስልክ ቁጥር የምናስቀምጠው ኦንላይን ለሚከታተሉን ሰዎች ነው። ግን አዳራሽ ውስጥም ካላችሁ ኢየሱስ ክርስቶስን የከበረውን ብቸኛ አማራጭ የሆነውን ክርስቶስን ተቀብዬ መዳን ፈልጋለሁ ካላችሁ ስሞቻችሁን ቴክስት አድርጉ። በዚህ ቁጥር ላይ እናገኛችኋለን፣ እንጸልይላችኋለን። ክርስቶስን እንድትከተሉ እንማራለን። የጌታን ቃል አብረን ካላችሁ ስማችሁን ቴክስት እንድታደርጉ። ይሄ this is another option። በቃ ይሄ የመጨረሻው ኦፕሽን ነው። በቃ እኔ I want to consider please። ከና ኃጢአታችሁ አትውጡ፣ ሳትድኑ አትመለሱ። በቃ መዳኛ መንገድ ሌላ የለም። ከፍርድ ማምለጫው ክርስቶስ ብቻ ነው። ይሄ ስክሪን ላይ ያለ ቁጥር አለ። እዚህ አዳራሽ ውስጥም ካላችሁ ስክሪን ላይ ቁጥር አለ። ኦንላይን ላላችሁ ሰዎችም ስክሪናችሁ ላይ ያለው ቁጥር ላይ ስማችሁን ቴክስት ካረጋችሁ ደግሞ እናገኛችኋለን፣ እንጸልያለን አብረን ማለት ነው። ካላችሁ I just want to give you a little bit of time። እግዚአብሔር ይጠራችኋል። እግዚአብሔር ይወዳችኋል። honestly ይሄ ፕሮግራም እግዚአብሔር ያዘጋጀው ለእናንተ ነው። በጣም ብዙ ሰዎች ጸልየውላችኋል። በጣም ብዙ ጓደኞቻችሁ ጸልየውላችኋል። ዘመዶቻችሁ ጸልየውላችኋል። በቃ እግዚአብሔር አምላክ ስለሚወዷችሁ ጸልየውላችኋል። ምንም ማድረግ ስለማይችሉ የቀመሱትን ክርስቶስ እንድትቀምሱ ጸልየውላችኋል። በቃ እኔ የቀመስኩትን ቅመስ፣ እኔ ያየሁትን ናና ተለወጥ ነው። በነገራችን ላይ ተለውጣችሁ ኑ ሳይሆን ኑና ተለወጡ ነው። ኑና እግዚአብሔር ህይወታችሁን ይለውጥ ብለው ጸልየውላችኋል። የዚህ ሁሉ ጸሎት ካልሚኔሽን ነው። አሁን የዚህ ሁሉ ጸሎት ምጥ ነው የምናመጣው በፊታችሁ። ይሄ ሃይማኖት ለመቀየር የድርጅት ጉዳይ አይደለም። ይሄ የዘላለም ህይወት ጉዳይ ነውና yes በሉት እግዚአብሔርን yes ይሄው አምላኬ ወደ አንተ መጣለሁ። በአደባባይ በመስማር የተቸነከርክልኝ አምላክ ይሄው መጣለሁ ወደ አንተ።
ውሳኔ ስትወስኑ ውሳኔያችሁን እግዚአብሔር ያከብራል። የአንድ ቀን ውሳኔ ነው የሰዎችን ህይወት ኮምፕሊትሊ የቀየረው። ሶስት ስሞቻችሁን ቴክስት አድርጉ። ባክ ያረጋችሁም እዚህ ያላችሁም እናገኛችኋለን፣ እንጸልይላችኋለን። እግዚአብሔር የተመሰገነ ይሁን። ክርስቲያኖች ወንድሞቼና እህቶቼ በመዳኔ መገረም፣ በመዳኔ መደነቅ፣ በመዳኔ እግዚአብሔር ማመስገን እፈልጋለሁ የምትሉ መጽሐፍ ቅዱስ ከመጀመሪያው ገጽ እስከ መጨረሻው ገጽ ኢየሱስ ክርስቶስና የሰጠን ማዳን ነው። አክብሬው መውጣት እፈልጋለሁ። አመሰግናለሁ ስለተሰጠኝ መዳን አላላችሁም? አመሰግናለሁ ስለተሰጠኝ መዳን። ኃጢአቴን በራሱ ደም አንጽቶ በሰማያት የከበረው ክርስቶስ አምላካችን ጌታችን ለዚህ ከዘላለም ሞት ያስመለጠን እሱን አክብረን የምንወጣበት ምሽት ይሆናል። በእግዚአብሔር ፊት እንቆምና የመጨረሻ ማሳረጊያችንን አድርገን ኤኒ ታይም ፕሊዝ ኤኒ ታይም ስሞቻችሁን ቴክስት ማድረግ ካለባችሁ አለፍ አለፍ እያለን ስክሪኑ ላይ እናደርግላችኋል። ኤኒ ታይም እየዘመርን ኤኒ ታይም እጆቻችሁን አንስታችሁ ለአስተናጋጆች ማሳየት ካለባችሁ፣ የቀራችሁ ካላችሁ፣ እጆቻችሁን ያላወጣችሁ ካላችሁ ፕሊዝ እጆቻችሁን ከፍ አድርጉ። አለፍ አለፍ እያለን ቴክስቱን ቴሌፎን ናምበር እናመጣላችኋለን። ስማችሁን ቴክስት አድርጉ እና እንጸልይላችኋለን፣ እንማራለን። እኛ ደግሞ በመዳናችን በቃ ተገርመን እግዚአብሔርን አመስግነን ስለ መዳናችን የምንወጣበት ምሽት ይሆናል። በጣም ልባርካችሁ ፈልጋለሁ ሁላችሁን። በዚህ ሰሞን ስላማጣችሁት ምጥ፣ ስለ ጸለያችሁት ጸሎት እግዚአብሔር ዛሬ ማታ ብዙዎችን ነክቷል። እኔ አም ደፍነትሊ ሹር ስላማጥነው ምጥ ሌሎች እንዲድኑ፣ ስለ ጸለያችሁት ጸሎት፣ ስለወሰዳችሁት ካሬጅ፣ ለሰዎች ለመመስከር ሰዎችን ለመጋበዝ የወሰዳችሁት ካሬጅ እግዚአብሔር ይባርካችሁ። እና ጸሎቴ ዛሬም የምንጸልየው በኋላም ሮቢ በደንብ ይጸልይልናል። ይሄ ያንድ ሰሞን እንዳይሆን ባህላችን ሆኖ እንዲቀር፣ ሰዎች እንዲድኑ መጸለይ፣ ወንጌልን ማካፈል፣ ሰዎችን መጋበዝ የሁል ጊዜ እንዲሆን እግዚአብሔር የሲኦልን ቁጥር እንዲቀንሰው የጸለይን የምንመሰክር ሶሳይቲ እንድንሆን አበረታታችኋል። የምንኖረው ለዚህ ብቻ ስለሆነ ኔክስት ዊክም ተመልሰን እንገናኛለን። ማቴዎስ ወንጌልን ተመልሰን ሪፍሌክት እናደርጋለን። ኢየሱስ ክርስቶስን እንደገና ሪፍሌክት እናደርጋለን። ጆርኒያችንን ሪፍሌክት እናደርጋለን፣ እንጸልያለን። በቃ የእግዚአብሔር የክብሩ ብርሃን መገለጫዎች ያረጋናል። የሚመጡት ጊዜያት የወንጌል ዘመን ይሆናል ወገኖች። ብዙ የሚወራበት ዘመን ውስጥ ነው የምንኖረው። ብዙ ወሬ በኢንተርኔት፣ ብዙ ወሬ አየሩን የሞላበት፣ ብዙ ወሬ ስክሪኖቻችንን የሞላበት፣ አሁን ደግሞ የወንጌል ዘመን እንዲሆን ኢየሱስ ክርስቶስ ያድናል የሚለው የወንጌል ዘመን የክርስቶስ ኢየሱስ የእውቀቱ ሽታና መዓዛ በእኛ እንዲገለጥ የሚገለጥበት ዘመን እግዚአብሔር ያረጋዋል። እና እኛ ሲሪየስሊ እንድንይዘው ጌታዬ ሲሪየስሊ ወንጌልን መያዝ እፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። ሲሪየስሊ መዳኔን ሲሪየስሊ መያዝ እፈልጋለሁ። ከሚያከሩት ከሚያጠብቁት መካከል አንተ የመጨረሻ ነህ፣ አንተ ማምለጫዬ ነህ፣ አንተ መክበሪያዬ ነህ፣ አንተ የከበርክ ነህ። this is the gospel ይሄንን መያዝ እፈልጋለሁ የምንል እግዚአብሔር በመንፈስ ቅዱስ እንዲነካን እንጸልያለን። እጆቻችንን ከፍ አድርገን እንዘምራለን። የመጨረሻ ጸሎትና ቡራኬ ከሮቢ ጋር አድርገን እንወጣለን። any one of you ግን please any time ከወሰናችሁ please ሳታገኙን እንዳትወጡ ኢንካሬጅ አደርጋችኋለሁ። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት
የፍቅር ብዛቱ አልበረደም ግለቱ ያዘምረኛል ተድላይ ሆኖ ያዘምረኛል ሞገሴ ሞገሴ ሆኖ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ስፈራ ስቸር ማልተነፍሰው ሚስጥሬ በዝቷል እኔም ባልናገር የልብ ወዳጄ የውስጤን ያውቃል ስንሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራሴም ደጅ ስፈራ ስቸር ማልተነፍሰው ሚስጥሬ በዝቷል እኔም ባልናገር የልብ ወዳጄ የውስጤን ያውቃል እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉሥ በራስ የምሕረት ኃይሉ ዛሬም ያየኛል አልሰለቸኝም ይፈልገኛል የምሕረት ኃይሉ ዛሬም ያየኛል አልሰለቸኝም በምሕረት ኃይሉ ዛሬም ያየኛል አልሰለቸኝም ይፈልገኛል በምሕረት ኃይሉ ዛሬም ያየኛል አልሰለቸኝም የምሕረት ኃይሉ ዛሬም ያየኛል አልሰለቸኝም ይፈልገኛል የምሕረት ኃይሉ ዛሬም ያየኛል አልሰለቸኝም በምሕረት ኃይሉ ዛሬም ያየኛል አልሰለቸኝም ይፈልገኛል በምሕረት ኃይሉ ዛሬም ያየኛል አልሰለቸኝም ይፈልገኛል ፈላጊዬ መሐሪዬ ኢየሱስ ወዳጄ አይዞሽ ሚለኝ እኔን ሚያበረታኝ ነው የልብ ወዳጄ ኢየሱስ
የማያልቅብህ የኔ ጌታ ያለ ምክንያት ወደህ በምክንያት አትጠላም። ለምሕረትህ ስፍር መለኪያ የለውም። ያንተ ፍቅር መነሻው ከራስህ የመውደድ ልብ ያለ ምክንያት ወደህ በምክንያት አትጠላም። ለምሕረትህ ስፍር መለኪያ የለውም። ያንተ ፍቅር መነሻው ከራስህ የመውደድ ልብ የማያልቅብህ የኔ ጌታ ፍቅር ነህ ኢየሱስ አንተ ፍቅር ነህ ኢየሱስ በመረክልኝ አዲስ ያው መንገድ ደስ እያለኝ ልራመድ መጨረሻዬ ኢየሱስ ጌታዬ መጨረሻዬ አንተው ነህ ጌታዬ የሩቅ ሀገር የጽዮን ተጓዥ ነኝ በሰማይ ሀገር ያለኝ ታድያለሁ ሀገር ይገባለሁ በኢየሱስ በኩል ታድያለሁ ዘላለም አርፋለሁ በመረክልኝ አዲስ ሕያው መንገድ ደስ እያለኝ ልራመድ መጨረሻዬ ኢየሱስ ጌታ መጨረሻዬ አንተው ነህ ጌታ የሩቅ ሀገር የጽዮን ተጓዥ ነኝ በሰማይ ሀገር ያለ ታድያለሁ ሀገር ይገባል ታድያለሁ ዘላለም አርፋለሁ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ሰው ያረገኝ አንተ ነህ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን እናከብራለን። እግዚአብሔር አምላካችን እናከብራለን። ጌታ ኢየሱስ እስቲ እግዚአብሔር አምላክን ጠይቁት። ጸጋ፣ የወንጌላዊነት ጸጋ እግዚአብሔር በውስጣችን እንዲያፈስ
ወንጌል የሚናገረን ጸጋ እጃችን ዘርግተን እግዚአብሔርን ጠይቀው ልባችንን ከፍተን ይሄ እንደ ቃሉ የሆነ ጸሎት ነው። እኛ የዳንበት አሁን የምንዘምረው እንደዚህ በደስታ ሆነን ወደ እግዚአብሔር ምንጮህ ይሄ መዳንን ለሌሎች ማካፈል ይሄ እንደ እግዚአብሔር ቃል የሆነ ነው። ብንለምነው እግዚአብሔር ይሰጠናል። እንጸልያለን በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ በዚህ ጉባኤ ላይ ይምጣ። ጌታ ሆይ በእያንዳንዳችን እንዲመጣ በኢየሱስ ስም እንጸልያለን። መጽሐፍ ቅዱስ ውስጥ እንደዚህ አይነት ቃሎች አሉ። ነቢያቱ ስናነብ ተመገቡ አለኝና ከዛ በኋላ ግን በውስጤ እንደ እሳት ሆነ የሚል አይነት ለተለያየ ምክንያት ነው እርግጥ እዛ ቦታ ላይ የሚናገረው። ግን ዛሬ ግን ወንጌልን ለመናገር እግዚአብሔር ቃሉን በውስጣችን እንደ እሳት ያድርግብን። ላለመናገር እምቢ ማለት እስከሚያቅተን ድረስ በእውነት ዕለት ዕለት በውስጣችን የሚጎተጉተን የመንፈስ ቅዱስ እሳት በውስጣችን እንዲኖር አንደበታችንን በዛ የሚከፍት ለአንድ ቀን አይደለም፣ ለሁለት ቀን አይደለም፣ ለሶስት ቀን አይደለም፣ ነገር ግን ለሕይወት ዘመን ሁሉ ቃሉን ተናግረን እንድናልፍ የሚያደርገን የወንጌል እሳት በውስጣችን እግዚአብሔር ይለኩሰው። የመናገር እሳት በውስጣችን ይለኮስ። እግዚአብሔር አባትን እንለምናለን። ይሄ በእውነት በእኛ መካከል ይፍሰስ። በእኛ መካከል እግዚአብሔር አምላክ ሆይ ይሄ ቃል በውስጣችን ይፍሰስ። እግዚአብሔር አምላክ ሆይ አንደበታችንን ከፍቶ ሊያናገር እግዚአብሔር አምላክ ሆይ በእኛ ላይ በጉልበት እንዲመጣ በኢየሱስ ስም እንጸልያለን። አላችሁም ደግሞ ሰዎች ስፔሲፊካሊ እግዚአብሔር በወንጌል ነገር ያስነሳችሁ ኢየሱስ ጸልያለሁ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ እነዚህን ሰዎች በተለየ መንገድ ንካቸው፣ በተለየ መንገድ ንካቸው። እግዚአብሔር አምላክ ሆይ በተለየ መንገድ እንድታስነሳ በኢየሱስ ስም ጸልያለሁ። ስለ ራሳቸው ብቻ አይደለም፣ ለሰዎች እንዲናገሩ ብቻ አይደለም፣ የሚናገሩ ሰዎችንም ቀስቅሰው እንዲያስነሱ ጭምር እግዚአብሔር አምላክ ሆይ በዙሪያቸው ያሉ በጌታ የሚያምኑ ሰዎችን ለማያምኑ መናገር ብቻ አይደለም፣ ግን በዙሪያቸው ያሉ ሰዎችን የሚቀሰቅሱ ሰዎች እንድታረጋቸው በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ በውስጣቸው ይሄ ኃይል እግዚአብሔር አምላክ ሆይ እሳት ሆኖ እንዲቀመጥ በልዩ መንገድ እንድታስነሳቸው በኢየሱስ ስም ጸልያለሁ። በልዩ መንገድ እንድታስነሳቸው በኢየሱስ ስም ጸልያለሁ። ኢየሱስ አከብርሃለሁ፣ አከብርሃለሁ። እግዚአብሔር አምላክ እናከብርሃለን። ጌታ መንፈስ ቅዱስ እናከብርሃለን። ጌታ መንፈስ ቅዱስ ሌሎችም ትኖሩና ግን ስፔሲፊካሊ ደግሞ አንድ ሶስት ሰዎች ላይ ያ መንፈስ እንዳለ እግዚአብሔር መንፈስ የሚያመላክተኝ ይመስለኛል። ኢየሱስ ምልክት እንዲሆናችሁ ኤቭሪዌር ስትሄዱ በተለይ አንድ ሰው መኪና ከመነ ይሄ እንደ ሹፌርነት ራይድ ምናምን አለ አይደለም፣ ልክ እንደዛ አይነት ነገር ላይ መሰራ ሰው ነና ኢቭን ሰው አብሮ በገባ ቁጥር ውስጥ ግን ይሰጣል የሆነ ቃል እና ተናገር ተናገር የሚልህ ነገር አለ። ኢትስ አ ጊፍት። አሳድግ፣ ችላም አንበለው። ሌሎችም አላችሁ የዛ አይነት ሸክም ያለ ኢየሱስ እናከብርሃለን። እግዚአብሔር አባት ጸጋ ስላለህ እናመሰግናለን። አንድ ሰው ለሰው አንልም። እኔ በእውነት ውስጤ እንደዚህ አንድ ሶስት ሰዎች ውስጤ ላይ ስለመጡ ነው። ግን ሌሎቻችንንም እግዚአብሔር በዚህ ሊያስነሳን ይፈልጋል። the next season በተለያየ መንገድ እግዚአብሔርን ለምን ነው እግዚአብሔር ሰርቷል። መንፈስ ቅዱስን ስጠናለው እግዚአብሔር መጣ በመሐከላችን ነካን። the next season ላይ ደግሞ እግዚአብሔር በወንጌል እንድንነሳ ይፈልጋል ብያምናለሁ። እግዚአብሔር አምላክ ጸልያለሁ በኢየሱስ ክርስቶስ ስም የወንጌል ኃይል በውስጣችን እግዚአብሔር አምላክ ሆይ እሳት ሆኖ ይቀጣጣል። በዚህች ቤተክርስቲያን ላይ በዚህ ህብረት ላይ በዚህ የአርብ ህብረት ላይ እግዚአብሔር አምላክ ሆይ ጸልያለሁ በኢየሱስ ስም ይቀጣጣል። ይዞ መውጣት እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ እንደዚሁ መመላለስ አይደለም በየቀኑ ማንን ይዤ ልምጣ የሚል የሚቃጠልብን ልብ በውስጣችን እንዲኖር በኢየሱስ ክርስቶስ ስም ጸልይኩኝ። እግዚአብሔር አምላክ ሆይ በኃይል በውስጣችን ይቃጠል። እለት እለት ሰው ይዘን መምጣት እንዳለብን እንደ ዕዳ ሆኖ በውስጣችን ይግባ። ዕዳ አለብኝ እንዳለ እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም በውስጣችን ዕዳ ሆኖ ከብዶ እንዲገባ በኢየሱስ ስም ጸልይን። ዕዳ ሆኖ እንዲገባ በኢየሱስ ስም ጸልይን። እግዚአብሔር አምላክ ሆይ እዚህ ላለን ብቻ አይደለንም፣ ኦንላይን ላይ ላሉትም ጭምር እግዚአብሔር ሆይ ይሄ ክብር ያገኛቸው። ይሄ ክብር እግዚአብሔር አምላክ ሆይ ሁላችንን እንዲያገኝ በኢየሱስ ስም እንጸልያለን። በዙሪያችን ላሉ ሰዎች እንደ ዕዳ ሆኖ እንዲቀመጥ እናከብራለን። ጌታ እግዚአብሔር አባት እናከብራለን። እግዚአብሔር አባት ስምህ ይክበር። በመሃላችን ሆነ ስለተናገርከን አንተ ተመስገን። ከኛ ጋርም ስላለህ ተመስገን። ጸጋ ስለበዛልን በዛም ጸጋ ስለቆምን እናመሰግናለን።
ተናግረህናልና አንተ ክበር። ሰዎችንም ወደ ራስ ጠርታልና አንተ ክበር። በማዕከላችን ስለተመላለስክ ተመስገን። በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን 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 አሜን። እግዚአብሔር አምላክ ይባርካችሁ።